አንደኛ ከዚህ እኮ ራሱ አንድ ጥያቄ ሰጥቼ ሚኪ የሆነ ጥያቄ ታስታውሳለህ? ምናልባት ካረሳው ማለት ነው። ለምሳሌ ሃይማኖት የሚለው ቤተክርስቲያን አትሳሳትም የሚለው ቤተክርስቲያን አትሳሳትም ብቻ ሳይሆን ከዛ በፊት ለምሳሌ በሰለስቱ ደቂቅ ላይ ማን ያወጣቸው ብሎ የሚል 6 አይነት አስተምሮት ስላለ ብዬ ነግሬህ፣ እንደገና ደግሞ ድርሳነ ሰንበት እና መጽሐፍ አርጋኖን እና 4 መጽሐፍቶች ላይ በተለይ የጌታችን የኢየሱስ ክርስቶስን አማላጅነት አሁን በሰማያት ይለምናል ብሎ የሚል ብዬ መጽሐፍቶቹን ራሱ አሳይቼ ነበረ ማለት ነው። አሳይቼህ 4 መጽሐፍቶች ላይ 4ቱን መጽሐፍቶች አሳይቼ ጠይቄ እመጣለሁ ብለኝ አይ ቲንክ ረሳው ሊሆን ይችላል ዘንግታው ሊሆን ይችላል ብዬ አስባለሁ። እና ችግር የለውም። አሁን ዋና ጉዳይ አድርጌ ጥያቄዎችህን ያልካቸው ነገሮች ላንሳና በዚህ ጉዳይ ላይ ካልከኝ እዛ ርዕሰ ጉዳይ ላይ ያላቸውን ሀሳብ እንትናቸውን መረጃቸውን ማስረጃቸውን ሰብስበው መጥተው ከአንተ ጋር እንዲወያዩ እንዳደርግ እንዲመቻችልኝ ከመፈለግ አንጻር ነው። ከፈለክ በውስጥ ተጻጽፈን መላክ ትችላለህ። ከዛ በኋላ ጊዜውን ቀጠሮን ይዘን ሰዓቱን ይዘን ወቅቱን ይዘን በየጊዜው እየገባን በዛ ሀሳብ ላይ በደንብ መወያየት ይቻላል። ምንም ችግር የለም። ይህ ደስ ይለኛል። ኦኬ ግን እሺ ቆይ ምንድነው? እሺ በፕሮግራም በምናደርግ ሰዓት ላይ አንተ ቤት የሚሆን እኔ ቤት ፕሮግራም ቢደረግ እኔ ቤት ከሆነ እኔ ስለሆንኩ የምናገረው አንድ ፕሮግራሙን ሊመራው የሚችል ሰው እናደርጋለሁ። ወይ አንተ ትመጣለህ ከአንድ ከኦርቶዶክስ መምህር ጋር አንተ ትመጣለህ፣ እኔ ደግሞ ከአንድ ወንድሜ ጋር ሆኜ እቀመጣለሁ። እኛ አንተና ያ አንድ ወንድሜ ቤቱን ትመሩታላችሁ በአንድነት ማለት ነው። እኔና መምህሩ ብቻ እንነጋገራለን እኔ ቤት ከመጣ ማለት ነው። ወይ ደግሞ አንተ ቤት ከመጣው አንተ ቤቱን ትመራዋለህ፣ ወይ ደግሞ አንድ ወንድሜን ታስገባና አንተና ያ ሰው ቤቱን ትመሩታላችሁ። እኔና መምህሩ ብቻ ነው የምንናገረው። እናንተ መካከል ላይ ገብታችሁ አንተም ይሁን አሁን ዳጊን ይዤ ብመጣ አንተም ይሁን ዳጊ ሀሳብ አትሰጡም። እኛ የምንናገርበት ሀሳብ ላይ ሀሳብ አትሰጡም። ቆይ አንዲት ደቂቃ የምጨምረው አድም ማድረገዋለ ብሎ አይልም ዳጊ። ወይ ዳንዬን ይዤ ከመጣሁት ወይ ብሩኬን ይዤ ከመጣሁት አይልም። አንድ ሰውን ይዤ መጣው። አንተም ሀሳብ አለኝ አንድ ብላትን መጨረሻ ላይ ሀሳብ ልሰጡ ትችላላችሁ። እናንተ ብታደረጉት ሚኪ ቤትን ከፍተሃል፣ ኦርቶዶክሳዊ ወንድም ነህ። ከኔ ከወንጌላውያን አማኞች አንድ ወንድም ይዤ እመጣለሁ፣ እሱ አብሮ ይሆናል። እኔና መምህሩ አለን። የአንተና ከኔ ይዤው የምመጣው ወንድም ቤቱን ከመምራት ደቂቃው ላይ ምናልባት አድሎ እንዳይደረግ ቤቱን ከመምራት ውጭ ምንም አይነት ነገር አትናገሩም። አንዴ ቆይ ማስታወቂያ እንናገር ብላችሁ ካላችሁ ዝም እንላለን። ጫወታው የኔና የመምህሩ ብቻ ይሆናል ማለት ነው። ምንም እንበል ምንም። ኦኬ እንደዛ ከሆነ ቃል ግባልኝና በፈለከው ሰዓት እኩለ ሌሊት ላይ ቢሆን ቀስቅሱኝ ወገኖች፣ ደውላችሁ ቀስቅሱኝ። በእውነት በገድላትና በድርሳናት ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር፣ ካህን፣ ዲያቆን የሆነ በተለይ አገልጋዮች የሆኑ አቃለው ብሎ የሚል አገልጋይ የሆነ የምፈልገው አገልጋይ ነው የሆነ ቤተክርስቲያኒቱ ውስጥ ቤተክርስቲያኒቱ የምታውቀው እኔ አገልጋይ ነኝ። እኔ አገልጋይ ስለሆንኩኝ አገልጋይ የሆነ የሙሉ ጊዜ አገልጋይ የሆነ በደንብ አቃለው ብሎ የሚል ሰው ይምጣ። ሚኪዬ አንተ ቤት ራሱ ነው ይመጣሉ ወይ ያንን ወንድሜ ልጅ አንተ ቤት እመጣለሁ። ሞዴሬተሮችን በሙሉ አውርደ ማለት ነው። ምክንያቱም ሚዩት ልደረግ ስለምችል ሞዴሬተሮችን በሙሉ አጽድተህ ለጊዜው ለዛን ቀን ማለት አውጥተህ በጨዋነት ምክንያቱም አንተ በማታውቅበት እኔ ሚዩት እንዳያደርጉኝ እንዳያወርዱ ማለት ችግር የለም። አስፈላጊ ከሆነም 4 ሰዎች ሆነን ኮስት ስለሚቀበለን 4ታችን ሆነን ከመምህሩ ጋር አንተም ሆነ መድረኩን መዛለል እንችላለን። አንተም እኔም የሚመጣውን መምህር እና እኔም ጋር ደግሞ ያለው ሌላ ወንድም ኮስት አስገብታል። ለ4 ሆነን እናንተ 2 ደቂቃውን ትመሩታላችሁ። በስርዓት ያለ ይሆናል ማለት ነው። ስለዚህ ሞዴሬተር ምንድነው ፈቃደኛ ከሆኑ እኔ ከቤተክርስቲያን መምህራኖቼ መውጣት አልችልም። ቤተክርስቲያን መምህራኖች ፈቃደኞች ከሆኑ በዛ ልክ እናደርገዋለን። እኔ ግን ይህንን አማራጭ አካሄድ ግን በጣም በግሌ ግን ወድጄዋለሁ፣ ተመችቶኛል። ከዛ ባለፈ ግን እዚህ ቲክቶክ ላይ ያሉ ሰዎች እንኳን አክሴፕት ማድረግ ካልቻሉ ችግር የለውም። ሌሎችን የምናውቃቸውን መምህራኖች አባቶቻችንን እነሱን ጥያቄው መልስ እንዲሰጡበት በመከባበር ከሆነ ዘለፋ ቤተክርስቲያንን የማትሰደብ ከሆነ
በቃ እንደዚህ አይነት በጨዋነት ፖይንቷ ላይ ብቻ ለማውራት ከሆነ ምንም ደስ ይለኛል፣ ምንም ችግር የለው። ከዛ ባለፈ ግን ያሉ ትርፍ ነገሮች ግን አስፈላጊ አይደሉም። በዚህም በዛም በኩል ያለው ነገር እኔ ቤተክርስቲያን የማትሳደብ ከሆነ ምናምን ብለው እኔ ይቅርታ አድርግልኝ ሚኪ፣ እንዴ የእናንተ አገልጋዮች እኮ ናቸው እኮ ሲሳደቡ የሚሉት። መናፍቅ እኮ እያሉ ያለ ስማችን ስም ሰጥተው የሚናገሩ እኮ እነሱ ናቸው። ማንሰዳደብ ከሆነ እኔ መናፍቅ ብሎ ካለኝ ደብተራ ነው ብዬ የምለው፣ መተተኛ ነው ብዬ የምለው እኮ አሁን ይህ ስድድብ ንገራ የሚመጣው ሰውዬ እንዳይንገራ ጨርሰን አይሉም። እኔ ማመጣቸው መምህራኖቻችን እዚህ ስር ቲክቶክ መንደር ላይ ያሉት መምህራኖቻችን ወንድሞቻችን እግዚአብሔር በወደደ መጠን ላለመሳደብ፣ ላለመናገር፣ ክፉ ቃል ላለማውራት ይጥራሉ፣ ይሞክራሉ ብዬ አስባለሁ። ይኖራል ግን እንደዚህ አይነት እናንተን ሊያስከፋ የሚችሉ ነገሮች ሊኖር ይችላል። እኛንም በጣም ከምነግር በላይ አንተን ጀምሮ ሌሎችም ብዙ ነገሮች ብላችሁናል። ግን የእግዚአብሔር ቃል ይበልጣል ብለን ለእግዚአብሔር ቃል ዋጋ መከፈል ያለበት ነው ብለን አሁንም እየሞከርን ያለ ነው። ከትንሽ እስከ ትልቁ ያለነው ሰዎች እንሞክራለን፣ እንነጋገር፣ እናውራ፣ እንማማር። የተሻለውን መውሰድ የሚችል ሰው የተሻለውን ይወስዳል ብዬ አስባለሁ። ስለዚህ በዚህ መግባባት ውስጥ ካወራን እኔ በጣም ደስ ይለኛል። እንቀጥላለን። እንደውም ከውስጥ ያልከው ሚኪ በውስጥ ከፈለክ በቴክስት እንጻጻፍ። ከውስጥ ያልከው በጣም ወሳኝ ነው። እኔም በከውስጥ ገባለሁ። ከኔም ጋር አንድ ወንድም እንዳልኩ ዳንዬ ከሆነ ዳኒ፣ ብሩኬን ከሆነ ብሩኬ፣ ዳጊ ከሆነ ዳጊ፣ ወይ ቢኒ ከሆነ ቢኒ፣ አንዳቸውን ይዤ እመጣና ከውስጥ ይገባል። እነሱም አንተም ከውስጥ ገባለህ። የምታመጣቸው መምህር ጠይቀህ ፈቃደኝነታቸውን ከውስጥ ይገባሉ። አራታችን በከውስጥ ሆነ፣ ሁለታችሁ እንዳልኩት አንተና የኔ ወንድም ወይ ይዤ የምመጣው ወንድሜ ማለት ነው። እሱ ፕሮግራሙን አሬንጅ ታርጉን በደንብ ትመሩታላችሁ። እኔና እኛ አገልጋይ ብቻ እንነጋገራለን ማለት ነው። ሰው ስህተትና እውነቱ የቱ ጋር እንዳለ ያያል፣ ይማራል ማለት ነውና ቴንኪዩ ሚኪ፣ በጣም ነው የማመሰግነው። የምትለው ነገር ካለ መቀጠል ትችላለህ። እኔ በጣም የምማርበት እንደሚሆን እርግጠኛ ነኝ። በጣም እንደውም በገድላት ጉዳይ ላይ በጣም ብዙ ማወቅ የምፈልጋቸው እውነት ለመናገር ነገሮች አሉ። አንዳንድ ጊዜ ያልመሰሉንን ትክክል አይደሉም ብለን ያልናቸው ሀሳቦች ከሌላ ወገን ሲነሳ እንድንማርበትም የሚጠቅሙ ይሆናሉ ብዬ ስለማምን ይሄ አካሄድ በጣም ወሳኝ ነው። ብዙዎች ይማሩበታል፣ ብዙዎች አትርፈው ይወጣሉ ብዬ በግሌ ያምናለሁ። እንዴት ማድረግ እንዳለብንም እሱንም መነጋገር ካለብን እነጋገራለን። ምክንያቱም የሁላችንም ኮስት ከከፈትን በኋላ የእያንዳንዳችን የሁላችንም ኮሜንት ይዘጋ ከሆነ የሁሉም ሰው የአራቱም ኮሜንት ይዘጋል ማለት ነው። እንደዛ አድርገን ይከፈት ከሆነ አራቱም ተከፍቶ ነው የሚቀጥለው። እኔ ጋር ነው እኛ አንዘጋም። እኛ የመዝጋት ነጠን የለም። ሰው እኛ ጋር ያሉት አሁን የኔም በእኔ በኩል አይደል የሚታየው። እኔ ጋር አልዘጋም። የኔ የሚመጣው ወንድሜም እንዲዘጋ አልፈልግም። ኮሜንት አይዘጋም። ግን የሚሳደቡ ሰዎች ካሉ እንዳይሳደቡ፣ ሌላውን ፕሮቮክ የሚያደርግ ነገር ካለ እንዳይናገሩ ለወንድሞችና እህቶች እነግራቸዋለን። እንደዛ እናደርጋለን ማለት ነው። እና አሁን አንተን የምጠብቀው ቀጠሮ ጠይቃቸው ፈቃደኝነታቸውን፣ ገና ፈቃደኛ የሚሆን ወንድም አገልጋይ ካለ ጠይቀህ ፈቃደኛ ናቸው ብለህ የምትል ከሆነ ጊዜውን አስታውቀኝ እና እኔ በጣም በደስታ ማለት ነው። አንደኛ በገድላት በድርሳናቱ ጉዳይ እስከዛሬ ድረስ ቀርቦ ለመነጋገር የፈለገ ሰው የለም። ለምን እንደሆነ ባላቅም፣ ኦኬ አሁን ግን ከተገኘ በጣም ደስ ይለኛል። በገድላት በድርሳናት ላይ በዩቲዩብ እና በቪዲዮ ላይ መልስ የሰጡ ሊቀ ሊቃውንት እንደ ቅድሙ አይነት መምህር አሉ፣ ሌሎችም አሉ። የእነሱን ቪዲዮዎች ሁሉ እናያለን። ከነዛ ቪዲዮዎች ጋር አሁን ለምሳሌ ሳነጋገር መጽሐፍቶችን እናያለን። መጽሐፍቶቹን እያገላበጥን ገድላቱን፣ ድርሳናቱን፣ ታምራቱ ላይ እናነሳለን። በእነዚህ መጽሐፍቶች ጉዳይ ደግሞ አስተያየት የሰጡ ሊቀ ሊቃውንቶቹን እንደ የቤተክርስቲያን መምህራን የሚታወቁ አሁን ቅድም እንደታየው አይነት ከመጽሐፍ ቅዱስን መስለው አክለው ብለው ያሉትን እንደነሱ አይነቶችን ሁሉ እናነሳለን እና መወያየት በጣም ደስ ይለኛል ማለት ነው። ሚኪ እሑድ ስለሆነ ቤተሰብ ጥየቃ ሄዳለሁ። እኔ ከፍሬንዶቼ ጋር ነው ቢያንስ ባይሆን ቀጠሮ ያለኝ፣ በእርግጥ ግን ይኖራል ለማለት ብዬ ነው። እጠብቅሃለሁ። ቤቢዬን ሳምልኝ፣ ባለቤትን ሰላም በላት። ቴንኪው። እጠብቅሃለሁ። እናመሰግናለን። ሰላሙን ሁላችሁንም ቤተሰቦች እናመሰግናለን። ሚኪ ኦኬ። እሺ ሚኪ አንተ ውጣ። ኦኬ እሺ ወገኖች
እንደዚህ እንግዲህ ጸልዩ። ስለት የሚሳልም ካለ ተሳሉ። አንድ መምህር እሺ እንዲል ማለት ነው። አንድ መምህር እንዲሽል እሺ እንዲል ስለትም ተሳሉ። መሳል ያለባችሁ ወገኖች፣ መጸለይም ያለባችሁ ጸልዩ። አይመጡም። ለምነው ተስፋ የምታስቆርጡኝ? አይመጡም ትላላችሁ እንዴ? ተው እንዴ እናንተ እንደዚህ ተስፋማ ታስቆርጡኝ። ይመጣሉ እያላችሁ ተስፋ ስጡኝ እንጂ አይመጡም ትላላችሁ እንዴ? ሁላችሁም በጸሎት መንፈስ በጾም በጸሎት ሆናችሁ የሚመጣው መምህር ዲያቆን ወይ ቄስ በእውነት መድኃኔዓለም እግሩን እንዲያፈጥነው ጸሎት አድርጉ እንጂ ዝም ብላችሁ ተስፋ ልታስቆርጡኝ አይመጡም ትላላችሁ እንዴ? ወገኖች እንዴት ነው ግን የምታስቡት? እንዴት ብትንቋቸው ነው? ይሄ ሁሉ መምህር ባለበት አንድ ሰው እንኳን አይመጣም ነው የምትሉት? ኔክስት ይር ከመጡልህም መልካም እንጸልያለን። እኛ ወጥር በደንብ ይዘን ቀን ብትሰጣጡ ደስ ይለኝ ነበር። ሚኪ መልካም ሰው ገና ጠይቆ ነው። ገና ጠይቆ ቃል ለመሰጣጠት እኮ መጠይቅ ነው። ኧረ ገና ፓስተር ናቲ ገና ነው። ገና አገልጋይ ተፈልጎ ፈቃደኝነታቸው ተጠይቆ ነው። መምህር ዘበነ እንዲመጡ እንጸልያለን። እውነት እሳቸው ቢመጡ ነው። አትተኛም? ተኛለሁ። በደንብ ድግሱ በደንብ ተጧጥፎ በደንብ ተጠይቀው ቄስ ነው መምህር ነው ዲያቆን ነው ገና አላውቅም። ገና ጠይቆ ነው። ሚኪ ጠይቆ ነው። እና እባካችሁ ተስፋ ታስቆርጡኝ። ይመጣሉ፣ አይዞህ በርታ ነው ማለት ያለባችሁ እንጂ አይመጣም። ይሄ ሁሉ ቄስ እያለ ይሄ ሁሉ ዲያቆን ይሄ ሁሉ መምህር ይሄ ሁሉ መጽሐፍ ተጽፎ ለድርሳነ ሚካኤል ለገድለ ተክለ ሃይማኖት ብቻ የሚባሉ ጴንጤ ግን ተስፋ የሚያስቆርጥ የሆነ ነው። ጥሩ አይደለም። ተው እንጂ እኛ እኮ ተስፋ ያለን ሰው ታስቆርጥ። የአባ ኪሮስ ገድል ቢመረጥ ጥሩ ነው። የማን አባ ኪሮስ? አባ ኪሮስ ይሄ ዛፍ የበቀለበት ሰውዬ በአንድ ቀን ዘርቶ በአንድ ቀን አድርሶ ዛፍ ላይ ደግሞ አፈር እንዳይነካው ዛፍ በቀለበት 9 ሰዓት ቁርባንያ እኔ መምህር ዘበነ ከመጣ የመጀመሪያው ኦርቶዶክስ መሆነው እኔ ነኝ። ከመጣሱ ቃል እገባለሁ። እዚህ ላይ ጌታ ምስክሬ እሆናለሁ። ይኸው ቃል ገብቻለሁ። ከመጣ ራሱ ምንም ታምር አይመጣም። መጥቶ ይዞሽ እንዳይሄድ ይኸው ቃል ሰጥቼ ቃል እስቲ ይምጣ፣ በእውነት ይምጣ፣ ጌታን ይምጣ። እኔ ይኸው ኧረ በጌታ ተው እንጂ በስመ አብ ወልድ። እንግዲህ ሲታመጣ እናያለን። ማንም ይምጣ ማንም፣ ግን እኔ ጸልዩ፣ የእውነት ጸልዩ ማለት አገልጋይ እንዲመጣ ጸልዩ። እሱን እንጸልያለን፣ ግን አይመጣም። እሱ እርግጠኛ አገልጋይ እንዲመጣ ጸልዩ። ቲክቶክ ያለው አይመስለኝም አለው። እንኳን ኤርሚ ለአንተ ለእኔ አይመልስልኝም። ተስፋ አደርጋለሁ እንዲመጡ። ካልመጡ ግን ከኔም ጋር ቢሆን ኮሆስት እንገባታለን እንጂ እንደዚህ ያቀላሉ የሚታለፋል ይሄ ሀሳብና እንሰማለን። እሺ ማነው አስገባኛል? ኦርቶዶክሳዊ ነህ አስገባኛል? እውነት የምትባለው እሺ፣ ትንሽ ሰዓት መቆየት ትችላለህ። እኔ ልውር አይደለም። እሺ እውነት ኦርቶዶክሳዊ ነህ? አሁን ላክልኝ። እሺ ቤዚ ቴንክ ዩ ላክልኝ። እሺ ገዝት ላክልኝና ወይ አንድ ቁጥር ጻፍልኝ። እውነት ቅድም አንዳንድ ቁጥር ስጽፍ ነበረ። የት አለህ? የት አለ? እውነት ብትባለው ቅድም አንዳንድ ቁጥር ትጽፋለህ እንዴ? ሰው ሲሞላ ነው እንዴ አንዳንድ ቁጥር የምጽፉት? ከምኔው ጠፋ አንተዬ? እሺ
እሺ ልጅ ካሳን አስገቡት። ሰላም ላንተ ይሁን ልጅ ካሳ። ይስጥልን። እሺ ኤርሜ ተቀበሉ። እሺ ልጅ ካሳ እንኳን ደህና መጣ። ሰላም ነው። አመሰግናለሁ። እንኳን ደህና ቆያችሁኝ። ከየት ቤተ እምነት ነው ወንድማችን? ሰላም ነው። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እየተነጋገርንበት የነበረውን ሰምተሃል? ኦርቶዶክስ ውይታ እንትኑ ማነሻ ረሱን አላዳመጥኩም። አጋጣሚ ዘጋየት ብዬ ነው የገባሁት። ግን የኦርቶዶክስ ቤተ እምነት ተከታይ ነኝ። ያን ያክል የምናገረው ነገር ሪፕሬዘንት ያደርጋል ማለት አይደለም። በእውቀቴ ልክ ነው የምናገረው። በአወራ ዲስከስ ባረግ በእውቀቴ ልክ ነው፣ ባወቅኩት ልክ ነው የማወራው። ያንን ግን የምከተለውን እምነት ሪፕሬዘንት ያደርጋል ማለትም አይደለም። አይ እንደዛማ የለም፣ እንደዛ የለም። የምትነግረን እውቀት ከቤተሰብ ነው የተማርኩት። ውክልና ወስጄ አይደለም የማወራው። እንደማ ውክልና ወስጄ አይደለም የማወራው። ውክልናማ በማንበቤ በመረዳቴ ልክ እናገራለሁ። አንተም ውክልና ወስደህ አይደለም የምታወራው። እኔ ውክልና ወስጄ ነው የማወራው። እኔ የቤተክርስቲያን አገልጋይ ስለሆንኩኝ ወስደህ ነው። ኦኬ ሶሪ፣ በቃ የቤተክርስቲያን አገልጋይ ነኝ። የቤተክርስቲያን አገልጋይ ላውራበት። የቤተክርስቲያን አገልጋይ ስለሆንኩ የምናገረው ነገር ሁሉ በሙሉ ሰውየው እንዴት ነው ላውራበት እኮ ነው ብለህ ሳወራ እሺ አትበለኝ። ላውራበትና ስማኝና ከዛ ትቀጥላለህ ማለት ነው። እኔ የቤተክርስቲያን አገልጋይ ስለሆንኩ እዚህም ማወራው የመጽሐፍ ቅዱስ እውነት ጴንጤዎች በሙሉ የሚቀበሉት የሚያስተምሩትን ነው። ይህን ትምህርት ቀጥዬ ከአንተም ጋር ይሁን ከማንም ጋር ስነጋገር የምናገረው ትምህርት ከቤተክርስቲያን ከኢትዮጵያ ወንጌላውያን አብያተ ክርስቲያናት የተማርኩት ትምህርት ነው። ስለዚህ እኔ የምናገረው ነገር ጴንጤውን ሁሉ ይወክላል። ምክንያቱስ ይህን ትምህርት የተማርኩት ቀጥዬ የምናገረውን ትምህርት ከመጽሐፍ ቅዱስ የተማርኩት በሙሉ ከነሱ ስለሆነ ይወክላል ማለት ነው። የውክልና ወረቀት ጽፈው ምናምን ነገር ሊሰጡኝ አይገባም። የቤተክርስቲያን አገልጋይ ነኝ። አንተ የምትናገረውን እውቀት ከእናትና ከአባትን የቀሰምከው ወይስ ከቤተክርስቲያን የተማርከውን ትምህርት ነው? ከኦርቶዶክስ የተማርከውን ትምህርት ነው የምትነግረኝ? እዚህ ልጅ ካሳ የቤተክርስቲያንም ትምህርት ተምሬያለሁ፣ ግን እያወራሁ ነው። ስለዚህ የቤተክርስቲያን ትምህርት ተምሬያለሁ። እሰየው። ያ ማለት ግን ውክልና ወስጄ መናገር የምችልበት የእውቀት ደረጃ ላይም አይደለሁም። ስለዚህ አንተ ግን በመረዳቴ ልክ የቤተክርስቲያን ትምህርት ከሆነ የምትነግረኝ ትምህርት ከቤተክርስቲያን ትምህርት ጋር የሚስማማና ትክክል የሆነ ትምህርት ነው አይደል የምትነግረኝ? በቃ የመጽሐፍ ቅዱስ ንባቤንና መረዳቴን በአንተ መረዳትና በአንተ በምትነግረኝ አስተምሮትና በቤተክርስቲያን አስተምሮት መካከል ልዩነት አለ? ይኖራል ብዬ አልገምትም። በቃ ካልኖረ አሁን ለምን መሰለህ ይሄን የምናገረው? ካልኖረ አንተ የምትነግረኝ ትምህርት የቤተክርስቲያኒቱ ትምህርት ነው ማለት ነው። አንተና ኦርቶዶክስ የምታወሩት አንድ አይነት። ምክንያቱም አንተ ልጅ ነህ፣ ከኦርቶዶክስ ቤተክርስቲያን የተማርክ አገልጋይ ነህ፣ ተምሬያለሁ ብለኛል። ስለዚህ የምትነግረኝ ትምህርት ከቤተክርስቲያን አገልጋይ አይደለሁም፣ ምዕመን ነኝ እንጂ አገልጋይ አይደለሁም። ስለዚህ ምዕመን ብትሆን አገልጋይ ብትሆን ከቤተክርስቲያኒቱ የተማርከውን ነው የምትነግረኝ። ስለዚህ አንተ የምትነግረኝ ትምህርት የቤተክርስቲያኒቱ ትምህርት ነው። መልካም፣ በቃ ስለዚህ እንቀጥል ማለት ነው። ገድላት ድርሳናት ላይ ነው የዛሬው አርዕስት። በገድላት በድርሳናት ታምናለህ? አምናለሁ። ታምናለህ? እሰየው፣ እንኳንም አመንክ። እሺ፣ በገድላት ድርሳናት ውስጥ የተጻፈው ነገር ስህተት አለበት ብለህ ታምናለህ ወይ ስህተት አልባ ናቸው ነው ብለህ የምታምነው? የማምነው ነገር ስህተት በሆነ ነገር ላይ አላምንም። የማምነው ትክክል ነው ብዬ የማምነው ነው። ኦኬ። ከገድላት ከድርሳናት ወይ ከታምራት መጽሐፍቶች ውስጥ የትኞቹን አንብበህ ታውቃለህ? አንተ ባነበብከው መጽሐፍ ላይ ጥያቄ እንዳቀርብልህ ማለት ነው። ምናልባት እኔ አንብቤው ከሆነ አንተ ያነበብከው ንገረኝ።
በደንብ ያነበብከው ምናልባት ጥያቄ ባለ ላይ ብንጀምር ይሻላል። ኖ የትኛውን አንብበህ ታውቃለህ? አሁን ከድርሳናት የትኛውን አንብበህ ታውቃለህ? ከታምራት የትኛውን አንብበህ ታውቃለህ? ከገድላት የትኛውን አንብበህ ታውቃለህ? ምክንያቱም በጣም ብዙ ስለሆኑ ባላነበብከው ነገር ላይ እንዳልጠይቅህ ባነበብከውና በምታውቀው መልስ ልሰጥበት በምችለው ላይ በእሱ ላይ እንድጠይቅህ ማለት ነው። የትኛውን አንብበህ ታውቃለህ? ለምሳሌ ድርሳነ ሚካኤል፣ ታምረ ማርያም፣ ታምረ ኢየሱስ እንደዚህ የሚባሉ መጽሐፍቶችን፣ ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ፣ ገድለ ክርስቶስ ሰምራ፣ ገድለ አቡነ መልከጼዴቅ እና በጣም ብዙ ገድላት አሉ እና የትኛውን አንብበህ የትኛውን ተረድተሃል? በዚህ ጉዳይ ላይ ብታወራኝ ተገቢ የሆነ መልስ ልሰጥህ እችላለሁ ብለህ የምትለዋለህ። ካላነበብከው አንዱንም ካላነበብክ የምጠይቅህ ነገር ሁሉ አታውቀውም። በአነበብከው ላይ ብጠይቅህ ይሻላል የምታውቀው ላይ። መልካም። ታምረ ኢየሱስ ላይ ታምረ ኢየሱስን ሙሉን አንብበዋል? አዎ። እሺ፣ አለ ታምረ ኢየሱስ እጅ ላይ? አሁን አልያዝኩም። እና ታዲያ እኔ አሁን አውጥቼ ሳሳይህ አንተም አውጥተህ ልታሳየህ ይገባል። እኩል ልናነበው ይገባል። እጅ ላይ ምን መጽሐፍ አለ? አሁን እጅ ላይ አንተ ታምር ሌላ? አሁን በቤት ስላልሆንኩ ምንም መጽሐፍ አልያዝኩም። አጋጣሚ ነው ያው እንትን ስላይ የገባሁት እንጂ ከታምረ ማርያም ከታምረ ኢየሱስ ስላነበብከው እኔ የሚያነበብኩትን አስታውሼ ብጠይቅህ ታስታውሰዋለህ አይደል? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የ5 ዓመት ሕፃን በነበረ ሰዓት ላይ ከልጆች ጋር ይጫወት ነበር አይደል? ሲጫወት ምን ነበር የሚያደርግ የነበረው? እስኪ እንደው ታሪኩን ንገረኝ። ስራትን ይሰራ ነበር። ሲላላክም እሳት በጭድ ይዞ እሺ፣ ሌላ እሳት በጭድ እሺ፣ አንብበሃል። ቤተሰቦቹን እንደሚያግዝ እሳት በጭድ ምን ያደርግ ነበረ? እናንተዬ እዚህ ጋር ሲደርስ ነው እንደሚይዘው። እሳት በጭድ ምንድን ነው ያለው? ተቃጠለ እንደ እሳትና ጭዱ ምንድን ነው እዚህ ጋር ሲደርስ ዝም የሚለው? እስኪ ኮፒ ሊንክ ሼር ታብ አድርጎ ወገኖች፣ ኮፒ ሊንክ ሼር ታብ አድርጎ። አንዳንዴ እንደዛ ሊሆን ይችላል። የማይገናኝ ነገሮች ነው የተገናኙ፣ ከተገናኙ ይቃጠላሉ። በአጠቃላይ ይላላል። እሳትና ጭድ ይኸው እሳትና ጭዱ ይዟቸው ሄደ። ልጅ ካሳ እስኪ ድጋሚ ነው። እሺ ምንድን ነው? ኔትወርክ ነው መሰለኝ አይደል? እሰማለሁ ወገኖች? ኧረ እኛ እንሰማለን። ኤርሚ ልጅ ካሳ እንዴት ነው እሳትና ጭድ ብለህ ዝም አልክ? እግዚኦ! አረስት የሆኑ ሰዎች አውሯቸው። የኔ ድምፅ ምናልባት ለሳቸው አይሰማ ከሆነ እስቲ ሰላም አውሪያቸው። ምናልባት ከተሰማ ያንቺ ልጅ ካሳ ይሰማቸዋል? እኔ በደንብ ኤርሚን ይሰማዋለሁ። እናንተ ይሰሙኛል? እኔ ኔትወርክ ምናልባት ካሉበት ትንሽ ወጣ ብትሉ። ልጅ ካታ እኔ አልሰማም። ጋይስ ትሰማላችሁ? አይ ኔትወርካቸው ነው እንግዲህ። ሰማም ኔትወርኩ ጥቁር ነው እንዳይወጡ። አይ ምን ያደርጋሉ እንዳይወጡት ያለሽ እንዴት ለመግባት ኔትወርክ ነበራቸው፣ ሲገቡ ግን ዝም አለ። እሳትና ጭድ ሲሉ እኮ ነው እንትን ያሉት።
እሺ ሌላ አለ ቅድም ሲጽፍ የነበረ ሌላ ኦርቶዶክሳዊ አለ? ውሃና ዘይት ደግሞ እንዳይሉ መጣው እነሱ። እሺ እኔ ስርዓት ያለውን ሰው ነው ማስገባው፣ ሌላ እንዳታስገቡ። እሺ ታገል ኦርቶዶክሳዊ ነው፣ በጣም ስርዓት አለው፣ እሱ ይገባል። ቀላውጤ እዛውን ወንድምዬ፣ አቶ ቀላውጤ ሰላም ኤርሚ፣ እንዴት ነህ? ታገል አለሁልህ፣ ይመስገነው። አሜን። ሰላም ጌታ ይባርክ ወንድሜ። ሰላም ነው? ደህና ነኝ። አይ ጌታ ይባርክ ብለህ ስላልክ በደንብ ተናገር ኦርቶዶክስ መሆንህን። በደንብ በጌታችን በመድኃኒታችን ኢየሱስ ክርስቶስ አምኜ ያደግኩኝ። ኤርሚ አንድ ነገር ልንገርህ ግን በመጀመሪያ ኦርቶዶክስ መሆንህን አጥራ። ኦርቶዶክስ መሆንህን አጥራ። 1000% አጥርተህ ተናገር ለህዝቡ። በደንብ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክንያቱም ለሆነ ታውቃለህ። ጌታ ይመስገን ነው ያልከው። ጌታ ይመስገን አሁንም ለዘላለም። እኛ አሜን እንላለን፣ ግን እዛ እሳት እንዳይነድብህ ልፈልጌ ነው። በሚነሳው እሳት እኔ የለሁበትም፣ ግን አንተ ላልከው ጌታ ይመስገን ላልከው አሜን ብለናል። እሺ እንኳን አሜን። አሁንም ኤርሚ ግን አንድ ነገር እንበል በእናትህ። ባለፈው አንድ ጊዜ እንትን ስትል ኤርሚ ግን ቆይ ዲያቆን ሆነህ በስንት ዓመት ነው የሄድከው ወደ አንተ? አይ እሱ አይደለም የዛሬው ጥያቄ እኮ ታገልዬ። እንገባለን። አንዱ እኮ ድርሳን እኮ የራሱ የአንድ እኮ ገድል እኮ ይሄ ስለ አንድ ገድል መጽሐፍ አስፈለገኝ። አሁን ለምሳሌ ወበዛቲ ዕለት አይረፈ ሆነ ኤርሚያስ ለስሙ ኤርሚያስ በላይ ዘለቀ የሚል ተገኝቷል። በዛቲ ዕለት አይረፈ በላይ ዘለቀ የሚል ተገኝቶ ስንክሳር ላይ ይህን እንደ አምን ትፈልጋላችሁ ብለው ኤርሚ ለምን መሰለህ? በላይ ዘለቀ አንድ ጀግና ወንድማችን ነው። እርግጥ እሱ ሊጻፍለት ይችላል፣ ግን ቤተክርስቲያን ሳይሆን በዚህ በላይብረሪ ላይ ፐብሊክ ላይብረሪ አስቀምጠዋል። ለእኔ ልታጽፍ ፈልገህ ነው? እኔ ታዲያ ምን ጠይቀኝ? እና አንተ አሁን ለምሳሌ በስንት ዓመትህ ነው ወደዚህ ወደ እንትኑ ሄድከው ወደ ፕሮቴስታንት? በነገራችን ላይ ቅድም መናፍቃን የሚሉኝ አልወድም ስትል ነበር፣ ግን ፕሮቴስታንት ሲሉ ግን ደስ ይልሃል ወይም ደግሞ ስሜ ነው አልክ ባለፈው። ስማችን አይደለም እኛ ስማችን አይደለም። እኛ የወንጌል አማኞች ነን፣ ግን ፕሮቴስታንት ያለችን ካቶሊክ ናት። ጴንጤ መናፍቃን ብሎ የሚለን ኦርቶዶክስ ነው። እኛ ራሳችሁ ምን ትላላችሁ ብለህ ካልክ እኛ ክርስቲያኖች ነን፣ የወንጌል አማኞች ነን። የወንጌል አማኝ ወንጌላውያን ነን። ኦሪት ታምናለህ? አብሮ ማለት ነው። ኦሪቱን መጽሐፉን አጠቃላይ ስሙ ግን የወንጌል አማኝ ይባላል። አደራርብብኛ። ኦሪቱን ብለህ የምትል ከሆነ ኦሪት የሚባለው 5ቱ ብሔረ ኦሪትን መጽሐፉን ከሆነ አዎ ታናክ በጣም ነው የምናምነው። ብሉይ ኪዳን እንዳለ ነው የምናምነው መጽሐፍ ቅዱሱን። ታገል የሚወጣው መሰለህ አንዴ ባለፈው እንትን ስል ነበርና አንተን ግን በቃ ይሄን ድርሳኖች ሰጡ ማን ነው ታውቃለህ? አንድ መለኩሴ ነበር። አንተ ብዙ ጊዜ የወጣችሁን ታስነው ድሮ እኔ በፌስቡክ አንዳንድ ጊዜ ብቅ ስትል እና መሳሪያ ስትጀምሩ እወጣለሁ ማለት ቀጣይ እወጣ ነበረ ማለት ነው። እና አንድ አባይ ራሳቸው መሰለኝ አንዱ ሰው ነው ሲያስተምር በጣም ብዙ አንተ ቢዚ ነህ በስልክ ስልክ 18 ጊዜ መልካም ሰንበት። ቻው። ኦኬ ሌሎች ልታወሩ የምችሉ ሰዎች ካላችሁ ነው። አይ ወደ ገደለሙን ወደ ገደለ ይገባል። ቢዚ ነው ስልክ ሲገባ 3 የተደወለ። እሺ ኦኬ አሁን ማን ብዬ ልጥራው ወንድሜ ስምህን? 21
ደግሞ ከአንተ ብሶ ገብተህ ሚዩት ታደርጋለህ። ጥያቄ አለ አንድ በሚለው ያዘው በመጀመሪያ እታች ወረድ። ሌላ ሰው ካለ ኑ፣ ሌሎች ካላችሁ ነው። ሌላ አለ? ሌላ ኦርቶዶክሳዊ የለም? 680 ሰው እየሰማ ነው። ከውጭም ያላችሁ ሲገባ በሉ። በውጭ ሆናችሁ ምሰሙ ኑ ወገኖች፣ ታው እንደዚህ ገስት ላይ አታስገቡ። አሁን ጴንጤ ነው። ምን ያደርግ ነው ያስገባችሁት? ነው ዝም ብላችሁ አታስገቡ ገስት ላይ ወገኖች። እሺ ጠንካራ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ተዋህዶ ነኝ። እንኳን ደህና መጣ። ያው ምን አሁን እንኳን ደህና መጣ። የምታነሷቸውን እንኳን ደህና መጣ። አመሰግናለሁ። እሺ እንዴት እንኳን እናቆያችሁ። እሺ ምንድነው የምታነሷቸውን ርዕሶች ያለው አሁን የማርያም ጌትነት በኦርቶዶክስ ምናምን፣ ግን ዝም ብዬ ስጠይቅ አሁን ሐዋርያት ካለፉ በኋላ ከዛም በኋላ በነበሩ ጊዜያት እስከ 16ኛው ክፍለ ዘመን እንዴት ነው አሁን ክርስቲያኖች እንዴት ነበር የሚኖሩት? እስኪ እናንተ አሁን ፕሮቴስታንቶች አሁን በቃ ምን እንዴት ነበር የሚኖሩት? አሁን እውቀት አላችሁ። አሁን ፕሮቴስታንት አሁን ትልቁ ችግሩ እነኛን ታይሞች እንዴት ነው ሌጂት የምትሆኑት? አሁን በጣም ኤክስፐርት የምትሆኑት በእነኛ ነገሮች ላይ አሁን እነኚህ የማርያም ጌትነት በኦርቶዶክስ የቅዱሳን አማላጅነት የምትሏቸው ነገሮች ከ5ኛው ክፍለ ዘመን ጀምሮ ክርስቲያኖች እኮ ነበሩ። እኛ መቼ የሉም አሉ ነው የክርስቶስ ቤተክርስቲያን መቼ የለችም አሉ። አሁን እነኛ ክርስቲያኖች እንዴት ነበር የሚኖሩት? እስኪ እንደው እንዴት ነበር የሚኖሩት? እንደምንም ይኖሩ። እነሱ ኖረውት አለፉ። አንተና እኔ እንዴት ነው የምንኖረው ነው? እነሱ የኖረውት ያለፉትን እንዲህ ነበር የኖሩት እያለ አሁን የመጀመሪያው መቶ ክፍለ ዘመን ላይ የነበሩት የጌታ ሐዋርያት ደቀ መዛሙርቱ በዚያ ዘመን የነበሩት ኑሯቸው እንዴት ነበር የሚኖሩት ብለህ ካልከኝ የእነሱን እኮ እናውቃለን። አሁን እነሱ ካለፉ በኋላ አድምጠኝ፣ ጠየቀኝ። ማርቲን ሉተር እስከሚመጣበት ጊዜ ድረስ ነው ብራዘር ማርቲን ሉተር ምናምን ነገር ብለህ አትበል። አሁን የጠየቀኝ ከመጀመሪያው ላይ የነበሩት ክርስቲያን ናቸው አይደል ያልከኝ? ኦኬ ጥያቄ ማርቲን ሉተር ጋር ከሆነ ማርቲን ሉተር ጋር ትመጣለህ ማለት ነው። አሁን የመጀመሪያው ጥያቄ ግን ብለህ ካልከኝ ከዚያ በፊት የነበሩት ክርስቲያኖች እንዴት ነበር የሚኖሩት? አሁን ሊያስጨንቅህ አይገባም። ምን ሊያስጨንቀን አይገባም። ምክንያቱስ ኑሯቸውን ኖረው ጨርሰው ሩጫቸውን ጨርሰው ሄደዋል። ሁሉ አንቀላፍቷል። ከመቃብር በታች ነው ያለው። በክርስቶስ ኢየሱስ አምነው ሄደዋል። የመጀመሪያዎቹ አላልኩም። አሁን የመጀመሪያዎቹ ሐዋርያት ናቸው። ሚዩት አድርግ። አንተው ጠያቂ አንተው መላሽ አትሆን። ላውራበት። እሺ ጠየቀኝ አይደል? አንተው ቀዳሽ አንተው ተኳሽ አትሆን። ጥያቄን ከጠየቅ በኋላ ጥያቄን ቢያንስ ለጥያቄ መልስ እስክሰጥ ድረስ አድምጠኝ። የመጀመሪያዎቹ ክርስቲያኖች የኖሩበት ኑሮ እኔ እናንተን አያስጨንቀንም። እንዴት ነበር የኖሩት ምናምን ነገር ብሎ የሚለው ግን እንደው ቢያንስ ጥምን የሚያረካ መልስ ስጠኝ ብለህ ካልከኝ እሰጥሃለሁ። እንዴት ነበር የኖሩት? ከመጀመሪያዎቹ የክርስቶስ አብያተ ክርስቲያናት መሪዎች ከነበሩት ወይ ደግሞ የጌታ ደቀ መዛሙርት ከነበሩት ውስጥ በመጀመሪያ መቶ ክፍለ ዘመን ይኖሩ የነበሩ ክርስቲያኖች በተሰሎንቄ መልእክት ላይ እንደተጻፈ በቅድስናና በጽድቅ እግዚአብሔርን ክርስቶስን በሚመስል ሕይወት ኖረው ሐዋርያቱም አልፈዋል፣ ከእነሱ ጋር የነበሩት ማለት ነው። ከዛም በኋላ የተነሱ የቤተክርስቲያን አባቶች በመልካም የሕይወት ስርዓት እንደኖሩ የቤተክርስቲያን ታሪክ ይናገራል። ድካምን ቢኖርባቸው በክርስቶስ ኢየሱስ በማመን የሚገኘው መዳንን አግኝተው የኖሩ ክርስቲያኖች ናቸው። ኦኬ አሁን በእናንተ ቤተክርስቲያን ላይ እንደሚባለው ፍጡራንን ሲያመልኩ እንደነበረ፣ መላእክትን ሲያመልኩ እንደነበረ፣ በጻድቃን በሰማዕታት ሲያመልኩ እንደነበረ አይታይም። ታሪክ ይህንን አያሳየንም። ኦኬ እንዴት ነበረ የነበሩት? በእንደዚህ አይነት ስርዓት ኖረው አልፈዋል። አሁን እነዚህ ያለፉ ክርስቲያኖች እንዴት ነበረ የነበሩት ብሎ አይደለም እኛና እናንተን እያጨቃጨቀን ያለው። ከአምልኮ አኳያ ከሆነ አሁን እናንተ በኢትዮጵያ ኦርቶዶክስ ክርስቲያን እንደምታመልኩት አይነት የአምልኮ ስርዓት ሐዋርያቱ አልነበራቸውም፣ የላቸውም። ለምሳሌ ቅዳሴ የሚባል የላቸውም። ኦኬ የክህነት ስልጣን መሾም የሚባል አሁን እናንተ እንደምታደርጉት በኦርቶዶክስ ቤተክርስቲያን እንደሚደረገው ኪዳንና ቅዳሴ አንዳንድ የዜማ መጽሐፍቶችን መልክዓ መልኮችን ተምሮ ሊጦና መስተወቁ ተምሮ
እሱን በኤጲስቆጶስ ፊት ቀርቦ አስመስክሮ ከዚህ በኋላ ቄስ ሆናል ብሎ ሜሮን ቀብቶ እንደዛ ቄስ አይደረግም ነበር። በየትኛውም የቤተክርስቲያን ታሪክ ውስጥ ይሄ የለም። ወይ ደግሞ ዲያቆንም ቢሆን ልክ እንደዚሁ መልካ መልኮችና ቅዳሴ ሰዓታትን የተለያዩ ዜማዎችን ተምሮ ከዛ አንድ ሊቀ ጳጳስ ፊት ቀርቦ ሰላም ሰላም ለዝክረ ስምኪ ሐዋዝ ብሎ መልከ ማርያም ወይ መልካ ኢየሱስ ወይ መልከ መድኃኔዓለም ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ ብሎ ቆሞ አስመስክሮ ከዚህ በኋላ ዲያቆን ሆናል ብሎ ቅባ ሜሮን ተቀብቶ ዲያቆን አይሆንም ነበር። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጓቸው አገልግሎትና የአገልግሎት ስርዓቶች በቀደሙት ዘመን የነበሩ ከክርስቶስ ሞት በኋላ የነበሩ ክርስቲያኖች ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ የነበሩ ክርስቲያኖች አሁን እናንተ እንደምታደርጉት አይነት የአገልግሎት ስርዓትና ልምምድ አልነበራቸውም። ኦኬ። ስለዚህ የነበሩበት የእግዚአብሔርን ቃል ላይ በተጻፈው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታቸውን ያገኙ ደግሞም ሕዝብንም ይሁን አሕዛብ አይሁድንም ይሁን አሕዛብን በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብሎም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ በመስበክ ይህንን የወንጌሉን ብርሃን ለትውልዱ በማስተላለፍ የኖሩበት ዘመን ነበረ ማለት ነው የቀደሙት። ከዛ በኋላ ደግሞ ያው በየዘመናቱ ደግሞ ሌላ የተጨመረ ስርዋጽ የገባ በክርስቶስ ቤተክርስቲያን ላይ የተቀላቀለ ነገር ደግሞ የጨመሩ ሰዎች ደግሞ ተገኙ ማለት ነው። አሁን ይሄ እንደዚህ ብዬ መልስልሃለሁ። ከዚህ በኋላ ጥያቄ ካለ መጠየቅ ትችላለህ። አንተ ግን እንዴት ነበር የሚኖሩት? እስኪ ንገረን። እኔ እንደዚህ ብዬ ከነገር አሁን ለምሳሌ አሁን ልንገር አሁን ክርስትና አሁን የምትላቸው ነገሮች አሁን ምክንያቱም አሁን በፕሮቴስታንቱ ዓለም እየተነሱ ያሉ እንዴት ነበሩ የሚኖሩት? እነዛ የጥንቶቹ እንዴት ነበሩ? እሺ አሁን ቆይ ኤርሚያስ አንተ አሁን ባሉ የፕሮቴስታንት ቤተክርስቲያን አዳዲስ ልምምዶች አሉ። አንተ የጥንቶቹን እኔን ጠይቀኝ። አዳዲስ ልምምዶች አድምጠኝ። እኔ የጥንቶቹን ጠይቀኝ፣ የጥንቶቹን መለስክ። አንተ ስለ ጥንቶቹ አስረዳና ከዛ ወደ ፕሮቴስታንት ትመጣለህ። ምንም ችግር የለም። ይኸው እዚህኛ አለን እንመልስላለን። የጥንቶቹ የሚኖሩበትን እኔ ነገርኩ። እኔ ከነገርኩ ነገር ጋር ተስማማለህ ወይስ ከእኔ ተቃራኒ ሀሳቤን በሀሳብ የምትሞግትበትምና የምታፈርስበት አለ? የጥንቶቹ አብያተ ክርስቲያናት እናንተ አሁን እንደምታደርጉት ነበር ያደርጉ የነበሩት? ከሐዋርያቱ ሞት በኋላ ከጌታ ሞት በኋላ የተነሱት ራሱ የሐዋርያቱም ጌታ የመረጣቸው ከሐዋርያቱ ሞት በኋላ የተነሱት በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን አሁን እናንተ እንደምታደርጉት ያደርጉ ነበረ? በኦርቶዶክስ ቤተክርስቲያን እንደሚደረገው የአምልኮ ስርዓት ይደረግ ነበር? እኔም ልጠይቅህ አንተንም ልጠይቅህ። መለስ ቆይ እንዴ እኔም ብቻ ነው የምጠይቀኝ። አሁን እሺ አንተ በጥንት እንደነበረችው ከሐዋርያት ልምድ ከተነሳን አሁንስ በፕሮቴስታንት ቤተክርስቲያን እየተደረገ ያለው ነገር የሰውዬ ወንድሞቼ እናቶቼ እንዴት አይነት ነገር ምንድን ነው የምታወራው? ኤርሚያስ እንደሱ እኮ አለምልህ አንድ አፍታ ቆም ብላ አሰብ ወንድሜ፣ ላስታውስህ ስትገባ እንደ አሁን እኮ እዩ ጩፋ ባለፈው ሐዋርያት ሐዋርያት ሥራ 3:23 አንስቶ እታችሁ ረዳ። አንደኛ ጠጥተሃል፣ ሁለተኛ ደግሞ የምትናገረውንም አታውቅም። ምን አለን ሲገባ የጥንቶቹ ክርስቲያኖች እንዴት ነበሩ የሚኖሩት አለን። ትንሽ ውሃ ነገር አታብዛ ወንድምዬ። እሺ ማለት ጠጣ ብዬ ባልልም ደግሞ አታብዛ ብሏል፣ ትንሽ ጠጣ ብሏል። ኤርሚያስ ደግሞ ትርጉም እንዳሰጥ አታብዛ ማለት አትቅመስ፣ ከቀመስክም ደግሞ በደንብ ተነከርበት ማለት ነው። እና ያኔ ወደዚህም አትመጣም። ራሱ የቱንም እንደምትልከው ራሱ ባላንስን ያስታል ማለት ነው። ግን ጥያቄ ከጠየቅ የጥንቶቹ እንዴት ነበር የሚኖሩት? እኔ ተናገርኩኝ። እኔ የተናገርኩት አምኖ ነው። እሱ ሲፈልግ አንዴ ሉተር አንዴ እዩ ጩፋ ይለኛል። እዩ ጩፋ እኮ የጴንጤ መሰረት እኮ አይደለም ወንድም፣ አንድ ግለሰብ ነው። ኦኬ የምትናገሩትንም አታውቁም። እና ታው አይ በቃ ይበቃል። ጠንካራ ምንም አየን እኮ የጥንካሬ ምንጩ ከየት እንደሆነ ተረዳን። እሺ እታች ወረዳ 15 ፎሎወር ነው ያለ።
ስምህ አይታወቅ እታች ወረደልኝ። እሺ ወንድሜ ደግመህ እንዳትልክልኝ። ሌሎች ካላችሁ ነው። ኦኬ አቤት። ቅድም የጠየቁት መጽሐፍ በፒዲኤፍ ላሳይ ስለከለከሉኝ የት ቢገኝ ጥሩ ነው? ማመን አትችልም። የት ተገኘ? ፒዲኤፍ አንቀበልም፣ የራሳችሁ አተማችሁት የመጣችሁት ይሆናል ዞር በል ምናምን ሲሉ አልነበር? ማን ቴሌግራም ላይ ቁጭ ብሎ ቢገኝ ፒዲኤፍ ሙሉ መጽሐፍ ማን ቴሌግራም ላይ ቢገኝ ጥሩ ነው? ማጋ ተገኘ? ማመን አትችልማ። አራምን አለው ዳግሻዬ። ቴሌግራም ያላችሁ በጠቅላላ ቴሌግራም ላይ ግቡና እንደዚህ ብላችሁ ታይፕ አድርጉ። ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ታይፕ አድርጉ። ከዛ ታገኙታላችሁ። እኔ አሁን ቪዲዮ አድርጌ ክሊክ አድርጌ ቴሌግራም ላይ ገብቼ ያሳያችኋለሁ። 1 ደቂቃ ስጠኝ። ግን ነገረ ቤተክርስቲያን በዲያቆን ዘማርያም የሚለው ላይ ግቡና አሁን ጋር ሰርች ማድረገው ጉግል ላይ ነው ሰርች የምናደርገው? ኖ ቴሌግራም ላይ ገብተህ ሰርች ማድረጊያ አለ አይደል? ቆይ እኔ አሁን አንድ ያሳያችሁ። ምንድነው ነገረ ቤተክርስቲያን ዲያቆን እጅ እኮ አያርፍም። በጣም ብዙ ነገር እኔ አይደለሁም ቴዳ ነች። ፊት ለፊት ላይ ተገኘ። ፊት ለፊት ላይ አሁን ታገኘዋለህ። ያ መጽሐፍ እንግዲህ ፒዲኤፍ ነው ወይም መረጃ ነው ሲሉ አልነበር? ሰውየው እጅ ላይ ተገኘ። ታይፕ ሳደርገው ወደ ነገረ ቤተክርስቲያን በዲያቆን በሉ ዳውንሎድ አድርጉት ነው። የቱ ጋር የሚገኘው? አሁን እሱ ላይ መጽሐፉ አለ። ሊንኩን ቆይ ልክልሃለሁ። ወደ ላይ ቆይ እስኪ እንሂድና እንትን ልበለው። እኔ ሊንኩ ላለኝ ከፈለክ ሊንኩን ላክልኝ። ሊንኩን ልላክልህ። ቆይ አንድ ጊዜ ይኸው ቴዳ ይልኩልኝ። እሺ እናንተም ግቡና ወደ ላይ ቼክ አድርጉት። ይሄንን በዚህ ርዕስ ምንድነው ርዕሱ? እኔ ግዕዝ ስለማልችል ይቅርታ ነው። ግን ተከተከለ አይደለም ዳጊ ተከተከለ አይደለም። መዝሙር ያሬድን እንዴት ማለት እሱ እኮ ሊሰራበት ነበር እኮ ቪዲዮ እንዴ ሊሰራት እንዴ። ግን እኮ በጣም ይገርመኛል። ይኸው የላኩልህ ነው። በእንትን እልክልሃለሁ። እንደውም ቴዲን እኮ አምጣ ብዬው እኮ 1000 የገዛሁት ብሎን እኔ በግድ ዛሬ ደውዬ ላከው። አሁን ያሳየናል። አሁን ከፍታ ያሳየናል። ሃርድ ካፒውን እሱ አንዴ ላከልኝ ቴዳዬ ላከልህ። በቃ በጣም አሪፍ። ቆይ ቴዳዬ እሱም መጽሐፍ ፈልገህ አፈላልገህ ታመጣለህ። ካላመጣህ ያንተን ወስዳለሁ። ግን ወይ ውርደት ኤርሚዬ፣ ወይ ቅድም እንደዛ ሲጮህ አይተሃል አይደለ? ገብቶ ደግሞ መዝሙር ያሬድ ምን አለ እዚህ ያመጡ እየቆራረጡ የሚያሳዩአችሁ መረጃ ብላችሁ ትሰማላችሁ እንዴ? ከየት የመጣ ነው? እንዲያውም ስጪኝ ቪዲዮ ሰራበታለሁ። ይሄ ውሸት መረጃ ምናምን እያለ ሲያወራ ቆይቶ ዘማርያም ቤት ላይ ሲገኝ ምን ይላል? ወይኔ አንተ ዳጊ በእውነት ከዚህ ሶሻል ሚዲያ መውጣት አለብህ። አንተ ግዴታ መውጣት አለብህ። ነገረ ቤተክርስቲያን በዲያቆን ዘማርያም ዘለቀ። እሱ ገዙ ምንድነው የሚለው? ነገረ ቤተክርስቲያን እንግሊዝኛው በአማርኛ ነው። ቆይ ክሊክ አድርገው መጽሐፉን ከቨሩ ላይ ያለውን አንብበው። ከላይ ተዓቀቡ ከማሳውያን ነቢያት ከሐሰተኞች መምህራን ተጠበቁ። የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ። ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15። አዲስ አበባ ሐምሌ 4986 ዓ.ም። ተዓቀቡ ከማሳውያን ነቢያት ከሐሰተኞች መምህራን ተጠበቁ። ገጽ 30 ላይ ድልኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን ተዘጋጀ። አዲስ አበባ ሰኔ 4 ቀን 1986 ዓ.ም። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ። ያው ብፁዕነታቸው ብፁዕ አቡነ ጳውሎስ ያው እዚህ ጋር የብፁዕ አቡነ ጳውሎስ መልእክታቸው አለ። ዳጊ እንደዚህ መጎርጎር አልነበረብህም። ታዋርዳቸው ከራሳቸው ፔጅ ላይ ክብሩ ለጌታ እድሜ ለቴዲ በል። እኔ አይደለሁም። እኔ በጣም ይገርመኝ መሰለህ። አሁን እሱንም ሄደው አምጣ ሊሉት ነው ሃርድ ኮፒ። እኛስ በእጃችን አለ ሃርድ ኮፒ። ጌታ ይመስገን። እናሳያቸዋለን። ቴዲማ አድፍጦ ነው የሚመታው እኮ። ታዲያ አሁን ምን ሊሉት ነው? ዘማርያም ሲሆን እሱም ይጠየቃል ሃርድ ኮፒ ወይስ እንደው አንብበው ኤርሚዬ ይቀጥላል። ቴዲ መጽሐፉን የከተማውን መጽሐፍ እኮ ሰብስቦ ይዞ ነው እንደዚህ። አሁን እሱ ነው እንደዚህ እሳት ሌላ እሳት የጫረባቸው። ምን ይላል እስቲ እዚህ ጋር ራስ አሳትመህ ነው እንዳይሉት ብቻ ዘማርያም ተጀምረን አንብበው። በቅዱሳት መጽሐፍት እንደሚከተለው መልአኩ ወደ ሳምሶን እናት ቀርቦ ነበር። መጽሐፈ መሳፍንት 13 ከ3-18 ስለ ልጅ ደግነት ልጁንም ለመውለድ ከተወለደም በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት እንጂ ብሩክት ነሽ አላለም።
ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ትጸንሻለሽ ወንድ ልጅንም ተወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻል፣ ጊዜው ደርሷልና ከዚህም ተጠበቂ የሚል ምክርም ትእዛዝም አልሰጠም። ትጸንሻለሽ ትወልዳለሽ ባላት ጊዜ ወንድ ስለማላውቅ ይህ እንዴት ይሆንልኛል ብትለው አልተከራከረም። ለዚህም አልተፈጠረችምና ሐልዮ ለባትና ሐልዮ የለባትምና ይቅርታ ድንግልተ ስጋ ድንግልተ ህሊና ናትና በስጋም ድንግል በህሊናም ድንግል ናትና ስለዚህም ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ የልዑሉም ወልድ ስጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው፣ እንደ ቃልህ ይሁንልኝ አለች። በዚህን ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህንን ነው። ከዚህም ወጥቶ ጥንተ አብሶ ነበረባት ወይንም አለባት፣ የነጻችው ከብስራት በኋላ ነው። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትም ነው። ይኸው ከዚህ ስናሳይ የነበረው ቀደም ወንድማችን ዳጊ እነ ሚኪና ጸዲ ቤት ላሳይ ብሎ ሲል አታሳዩም ብሎ ያለን መጽሐፍ ዳጊዬ ፎቶውን ይዞት ነበር ቀደም ይናገር የነበረው። ፈቀርንላቸው። የእኔም የዳጊም የጴንጤው ስም ሁሉ በሙሉ ይጥፋ። ይሄ አሁን ዳጊ የሚያነብላችሁ ባይገኝ በሃርድ ኮፒው ላይ የእኛ ስም ይጥፋ፣ የጴንጤውም ስም ይጥፋ እናሳያልናቸው። በፍጹም አታሳዩም ማለት ቴዲዬ ደግሞ ዛሬ ስንደውለት አይ ቲንክ ቤተክርስቲያን ገብቶ ነው መሰለኝ የእሱንም የሚስቱንም ቁልፍልፍ አድርጎታል ስልኩን። አሁን ግን ላከልኝ ቴዲዬ ማለት ነው። ሃርድ ኮፒው ቴዲ ጋር አለ። ሃርድ ኮፒውን አምጥተን ልናሰማ እና ልናስነበብ ነበር። ይሄ ባለበት ሁኔታ ላይ ዳጊ እጁ አያርፍም። አንዴ ከያዘ አይለቅም። ዘማሪ ዳጊ ጥላሁን ሰርች ያደርጋል፣ ይመረምራል፣ ይጎረጉራል፣ ይበረብራል። ሲፈልግ እጁ ሄዶ የተገባ ይኸው ይታያቸው ወንድሞች ናቸው። ይኸው ቆይ ከዚያውን ፒዲኤፉን ለምን ላሳይ? እኔው ራሱ በቴሌግራም ላይ ልግባና ነገረ ማርያም ብዬ ገና ነገረ ማርያም ነገረ ቤተክርስቲያን ሶሪ ነገረ ቤተክርስቲያን ብዬ ስል በዲያቆን ዘማርያም ዘለቀ ቀጥታ የሱ ፔጅ ላይ ወሰደኝ ማለት ያዝ እንግዲህ በኦርቶዶክስ እንግዲህ በማን ነው አሁን በማን ነው የምታሳቡት? ነገረ ቤተክርስቲያን ዲያቆን ዘማርያም ዘለቀ የሱ ፔጅ ማለት ነው። ስንት ሺህ ሰብስክራይብ አለው? 5735። ኦርቶዶክሳውያን መዋረድ። አሁን ታዲያ ይኸው ማርያምን ከዚህ ላይ ነው ወንድምነት የላከልኝ። ማርያምን ምንድነው አላት? ምንድነው ብለው ያሏት አንተዬ? እሺ ወንድምነት እዚህ ጋር የላከልኝ ቴዳይ ጌታ ይባርክ። አንተ በእውነት ወንድሜ ባትሆን ይቆጨ ነበር። ዳጊሻይ ጸጋ ይብዛላችሁ። በእውነት ለእውነት የምታደርገው ተጋድሎ ዘማሪ ዳጊ ጌታ እግዚአብሔር ዘመንህን ይባርክ። ያው ጥንተ አብሶ ነበረባት ወይንም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ሰው ናት እያሉ መናገር፣ ከሰማይ አልወረደችም ብሎ እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰረይ ኃጢአት ነው። ማርያምን ሰው ብሎ ማመን በደል፣ ድፍረት፣ ክደት የማይሰረይ ኃጢአት ነው። ኤርሚ የራሱ ፔጅ ላይ ላሳየት ጋር እንደምታገኘው አንድ ቪዲዮ ላይ አድርገኝ።
አንተ ትገልጣለህ። እኔ ቤት ጋር እንደምታገኘው ላሳየህ። ራሳችን የጨመርነው እንዳይመስላችሁ። ልክ ዲያቆን ዘማርያም ላይ ከገባችሁ በኋላ እዚህ አካባቢ ጋር ትደርሳላችሁ። ወደ ላይ ዝም ብላችሁ ስክሮል ስታደርጉ እነዚህ ነገሮች ታያላችሁ። ልክ እዚህ ጋር ስትደርሱ ይሄን አያችሁት? እዚህ ጋር ስትደርሱ ከዚህ ትንሽ ከፍ ትላላችሁ። ከፍ እስከዛው ሰርዘው። እሺ ዘማርያም ችግር የለውም። እኛ መጽሐፍ ዳውንሎድ አድርጉት ግቡና ይሰርዘው። ይኸው አየው፣ ይሄ ነው። ይዞ ማድረግ አልችልም። እሺ የት ጋር እንደምታገኙ በደንብ ስክሮል አድርገውና ልክ እዚህ ነገር ጋር ስደርስ ይኸውልህ ንጋረ ማርያም ብሎ እንትን ያለዋል። ታምረ ማርያም ቅርታ ብለርድ ከሆነ ይገባችሁ። ይሄኛው ነው። እስቲ ከሱ ከፍ ትንሽ ከፍ፣ ይሄኛው ከሱን ከፍ አሁን ታገኘዋለህ። ትንሽ 1-2 ስክሮል ስታደርግ ታገኘዋለህ። ይሄ ነው። ያው በቃ አሁን አንተ በትልቁ ነው። እኔን አጥፋኝና አንተ በትልቁ ነው። ኧረ አላጠፋም ወንድሜ። ለምን ተጠፋ ወንድሜ? ይኸው ዲያቆን ዘማርያም ዘለቀ ፔጅ ላይ ስክሪንሾት አድርጉት። ከዛ ክሊክ አድርገው። ከዛ ምን መሰለህ ይርሚ ምንትኑን አምጣ ይበሉት። ያቺ እንትኑን አንካታ። ይኸው አሁን መጽሐፉን አንጣ ይበሉት። ሃርድ ኮፒውን እሱን አቤቱ ውርደት! አቤቱ 30 ላይ ነው። እሺ ማነው ለአንተ ሳይሆን ገጽ 30 ላይ እደግመዋለሁ። ማርያም ጥንተ አብሶ አለባት ወይንም ጥንተ አብሶ ነበረባት ወይንም አለባት፣ የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከሰማይ አልወረደችም እያሉ ሰው ናት እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ስለዚህ በዚህ መጽሐፍ መሰረት ምንድናት ማለት ነው? የኦርቶዶክስ ማርያም ሰው አይደለችም። ጸሐፊው ማን? ይሄን መጽሐፍ የጻፈ አንድ ግለሰብ አይደለም። በመንበረ ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የጻፈው። እና ምን በጀ? ይኸው በደል እንትና ምንድነው ውርደታቸውን እየተከናነቡ ይኸው ብፁዕነታቸው ይኸው በኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ ነው የተዘጋጀው። አንድ ግለሰብ አይደለም የጻፈው። ይኸው ታቀቡ ምንድነው ታቀቡ ከመሐሳውያን ነቢያት ብሎ ከሐሰተኞች መምህራን ተጠበቁ ብለው እነሱ ግን የሐሰት ትምህርት ያስተምራሉ። ማርያም ሰው አይደለችም ይለዋል። አርእስቱና ውስጡ የተጻፈው አልተገናኘም። ከሐሰተኞች መምህራን ተጠበቁ ነው። ጥሩ ነው፣ ምክሩ ጥሩ ነው። ግን እራሱ መጽሐፉን የጻፈው ጠቅላይ ቤተ ክህነት የሚሆን መንበረ ፓትርያርክ ሐሰተኛ ትምህርት ነው ያስተላልፈው። ማርያም ሰው አይደለችም ብሎ ማለት ነው። አይ ጴንጤን አትችሉትም በመረጃ አገር ቤት ስልከን ይመነተፉና አሉ ያባሩሃል። ሌባ እያሉ እና ይሄ መጽሐፍ ከሐሰተኞች ተጠበቁ ብሎ ራሱ ሐሰት እያደረገ ያባርርሃል። ራሱ ወንጌል አማኞችን ያባርራል። ራሱ እኮ ነው ሌባው። ከሐሰተኞች ተጠበቁ ብሎ ራሱ ሐሰት አስተማሪ መጽሐፍ። እሺ ቴንኪው። ይህን መጽሐፍ አውቀዋለሁ ኤርሚ። ተው እባክህ በእውነት ታቀቡ ከመሐሳውያነ ነቢያት የአቡነ ጳውሎስ መጽሐፍ ነው እና እሳቸውን የጻፉት ግን ያሳተመው መንበረ ፓትርያርክ ነው። የሚገርም ነው። ስለዚህ በቤተክርስቲያኒቱ ነው የታተመው። ሁሉም ተነካክቷል ማለት ነው። በዚህ መጽሐፍ ጉዳይ ጳጳሱ አይደሉም የሚጠይቁት ማለት ቤተክርስቲያኒቱ አጠቃላይ የምትጠይቀው ዋናው ሄድ ኦፊሱ ነው። ሄድ ኦፊሱ ማለት ቻሉት። የመጨረሻውን ፔጅ ያው ኤርሚ የመጨረሻውን ፔጅ ስክሮል አድርገው በደንብ መጨረሻውን ፔጅ ላይ አንድ ሀሳብ ታገኛለህ። አሁን በፓስተር የተናገረው እዚህ ጋር ማጠቃለያ ሶስተኛውን አንቀጽ አንብበው። አራተኛውን አንብብ። ስለዚህ ዓላማችን መዋቅራችንን የኑፋቄ ትምህርታቸውን ይዘው በተገኙ የጽሁፍ መረጃዎች ላይ ለተመለከቱት የማሳሳቻ ትምህርታቸው ተገቢውን መልስ በመስጠት ልዩ እትም ተዘጋጅቶ
ለምዕመና እንዲሰራጭ ተደርገዋል። የኢትዮጵያ ማን ያተመው እያሉ ሲጠይቁ ነበር። ይህን ልዩ እትም ያዘጋጀው ፓትርያርኩ እንደሆነ እንዲያውቁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ አዲስ አበባ ማለት ነው። ማጠቃለያው ላይ አሁን ለነገሩ ማንም ያተመው የተገኘው እዛ ኦርቶዶክስ ዲያቆን ቤት ስለሆነ ችግር የለም። አቤቱ ጌታዬ፣ ቀደም እኔ ግን ትንሽ ብትቆይ ኖሮ ዳጊ በእውነት እንደዚህ እንዳታወጡት ለወደፊት እንደዚህ መረጃ እንትን ሲል ጥቂት ብልጭ አድርገን ትንሽ እንደዚህ በጣት እንደዚህ አድርግሽ ፈንጠር አድርጊ የሚባል ነገር አለ። ትንሽ በልጭ አድርገን ከዛ መልስ ይስጡበት። 1-2 ሳምንት ጭጭበል ከዛ ውሸታቸውን መናፍቃኑ ቆራርጠው ሰቃቅተው እንትን ብለውት ነው የሌለ ምናምን ነገር ብለው ሲሉ የእነሱን ቪዲዮዎች ካገኘን በኋላ ከዋናው መጽሐፍ ጋር አገናኝተን በ12 ቁጥር ምስማር ላይ እነሱ እስከ ወዲያኛው እዛ መምጣት ማለት ነው። ምክንያቱስ ለማርያም ዘለቀ ለጠፈው እንጂ መጽሐፉን አላነበበውም። እርግጠኛ ሆኜ ስነግርህ ያው ገድላትና ድርሳናት ላይ መልስ ይሰጣል የተባለ የቁርጥ ቀን ልጅ የተዋህዶ አንበሳ ምናምን ነገር ብለው የሚሉት ሰውዬ ነው። ግን አያነበውም። የጎጃም ሕዝብ አይድንም ብሎ የሚለው እባካቸው አሳዩኝ ያላገኘሁትም መጽሐፉን ይዤዋለሁ የትኛው ቁጥር ላይ ነው ብሎ የሚጠይቅ ሚስኪን ዲያቆን ነው። እንግዲህ አሳዝኖን እኛ ነገር ነው። በሌላም ጊዜ ዳጊ እንደዚሁ አይነት ልመና ሲለምን ሰማው ይመስለኛል። አሁን ለጸዲና ለሚኪ ራይድ እንላክላቸው የሚመጡበት ከመጡ መጡ፣ ካልመጡ በሌላ ቀን እናሳያቸዋለን። እሺ ከላይ ያለው እውነት ሰላም ላንተ ይሁን። ከየት ቤተ እምነት ነው? ሴት ነሽ ወንድ? አላውቅም። እንደምን ዋላችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት ነው? ክብሩ ይስፋ ለመድኃኔዓለም። አሜን። መልካም። ያው የቤቱን መነጋገሪያ ሀሳብ በተወሰነ መልክ አይቻለሁ፣ ግን በቅድሚያ ከየት ቤተ እምነት አንድ ሀሳብ አለች። ከየት ቤተ እምነት ነው ያለው? አይሰማም። ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ኔትወርክ ይቆራረጣል። በደንብ አስተካክል። ተቋረጠ? እሺ አሁን መጣ። አንድ ደቂቃ አሁን መጣል። እሺ ኦኬ መልካም። መጀመሪያ አንድ ደቂቃ የምትወስድ አንድ ሀሳብ አለችኝ። የታዘብኩትን መናገር እፈልጋለሁ። ከዛ ወደ ሀሳብ እገባለሁ። ምንድነው እሱ? የተወሰኑ ቤቶች እናንተንም ተመሳሳይ የሆኑ ሌሎችንም በኦርቶዶክስም በፕሮቴስታንትም በሙስሊሙም እንደዚህ መወያያ ቤቶች ውስጥ የታዘብኩት ሁለት መሰረታዊ ልዩነት ያላቸው ሀሳብ አሉ። እኛንም ኦርቶዶክስን የታዘብከውን አይደለም። አንተ በተነሳ ሀሳብ ላይ የምትለው ነገር ካለ ጥያቄ ካለ ማለት ነው። ቀደም ታች ጽፍ ያየው ጥያቄ ያለ ነው ያልከው። አሁን ደግሞ ትዝብቴ ልናገር ነው። አሁን ትዝብቱን ተሆና ጥያቄው ነገር አዎ ጥያቄ አለ። ቆይ ትዝብቱን ተሆና ጥያቄው ራሱ ደገምኩ። ጥያቄ አለ። መጀመሪያ ሰዎች ሲገቡ በቃ ጥያቄው ነገር ትዝብቱን ተሆ እኛንም ኦርቶዶክስ በጣም ጥሩ ተው። እሱ ራሱ ይሄ ነው አንዱ ጥሩ ያልሆነው ነገር ይሄ ነው። ሰዎችን ትንሽ መስማት አትችሉም። ምን እንደሆነ አይገባኝም። ወደ ጥያቄው ሲሄድ መጽሐፍ ቅዱስ ልታወጣልኝ ትችላለህ? አውጣው አለኝ። ላወጣልኝ እችላለሁ፣ ችግር የለም። ኦኬ ሁለተኛ ቆሮንቶስ ምዕራፍ 11 3 እና 4 እኔ አነበዋለሁ፣ አንብቤዋለሁ። አንተ አንብብና ንገረኝ። ኦኬ እሱ ላይ ምን ይላል መሰለህ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 እና 4 ለባብ ሁለተኛ ቆሮንቶስ ምዕራፍ 14 እናንተም እንዳትስቱ። እሺ 11 ቁጥር 3 እና 4 ብታወጣው ጥሩ ነው። በትልቁ ላይ አድርገው። እሺ አንብበው እንግዲህ አጭር ስለሆነ 2 እና 3
እባብ ነገር ግን እባብ በተንኮል ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውም ሌላ ኢየሱስን ሲሰብክ ወይንም ያላገኙትን ሌላ መንፈስ ወይንም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። በትክክል አንተ ማብራሪያ ትሰጥበታለህ ወይስ እኔ የምሰጥበት ማብራሪያ? ራስህ ማብራሪያ የምትሰጠው ምንድን ነው? ይሄን ክፍል ያነበው። በጣም ጥሩ። ይሄ ክፍል በቀጥታ የተጻፈው አሁን ለመጡ ወንጌላውያን ወይም ፕሮቴስታንቶች ነው። ያልተሰበካችሁትን ኢየሱስ እየሰበካችሁ ያላችሁት አሁን የመጡ ፕሮቴስታንት ወይም ወንጌላውያኖች ናቸው። ሁለተኛው ያልተሰጣችሁን መንፈስ የምትናገሩ እናንተ ናችሁ። ያልተሰጣችሁንም ወንጌል እየሰበካችሁ ያላችሁ እናንተ ናችሁ። ወንጌሉ 81 አሃዱ ነው ትክክለኛው፣ እናንተ ግን 66 አድርጋችሁ ኢየሱስ አወጣኸኝ እንዴ? ኦኬ። ኢየሱስ ክርስቶስ በነበረበት ጊዜ ሌላ ሃይማኖት የለም። ቆይቶ ያስተማሯቸው ሐዋርያቶች ያስተማሩን ነው ኦርቶዶክስ ቤተክርስቲያን ይዛ የመጣችሁ እነሆ እስከዚህ ድረስ። አሁን እናንተ የዛሬ 600 ዓመት የመጣ እምነት ነው ፕሮቴስታንት። እስፔሻሊ ወደ ማርቲን ሉተር ስብዕና ብንሄድ ራሱ በጣም ከባድ ነገር ነው ያለው። ቆይ የግለሰብ ስብዕና ላይ ከመግባት በፊት ቆሮንቶስ በቃ ተብራራ ማለት ነው። አሁን ያነበብከው ጥቅስ በቃ እዚህ ላለ ህዝብ ወንድምዬ፣ ቆይ አንዴ 2 ክፍል አስነብበኸኝ ምንም ሳትተረጉም አክሮባት ተገልብጠህ አንዴ ፕሮቴስታንት አልክ፣ ደግሞ ሉተር ጋር ሄድክ ጀርመን ባሊዝ ቻይና ትገባለህ፣ ከዛ ወደ አፍጋኒስታን ትሄዳለህ። እውነቴን ብየምልህ ታዲያ ይሄን አድምጠኝ። እኔ አይደለም ማብራራው እራሴ ያመጣው እንደማመጥ ስለመድኃኒዓለም አንተ ይህን 2 ቁጥር አስነብበኝ ስታበቃ ትተረጉምልናለህ ብለህ ህዝብ አፍጥጦ እዚህ እየጠበቀህ አንተ ቅድም እንዳልኩ አክሮባት ለምን ትገለበጣለህ? ይህንኑ አይደለም አብራራ። ምንድን ነው እያለ ያለው? እኔ እንጃ። እኔ ራሴ ያመጣውን ጥቅስ እኔ ምን አውቃለሁ? ያልተባላችሁትን ኢየሱስ አመጣችሁ ልትሰብኩ የምትሞክሩ እናንተ ናችሁ። ያልተሰጣችሁን ወንጌል እየሰበካችሁ ያላችሁ ለእናንተ በቀጥታ የተጻፈ ነው። ጳውሎስ የሰበከው ኢየሱስ ማን ነበር? ኮሜንት ዝጉልኝ። ለምን ይዘጋል? እኔ ቤት ውስጥ ያለው እኔ ቤቱ ባለቤት። እናንተ መሸሻል የምትፈልጉት ኮሜንት ዝጉልኝ። ወንድሜ ለምን ውኡታ የለም። ጳውሎስ የሰበከው ኢየሱስ ማን ነበረ? ማን ነው ብሎ የሚለው የጳውሎስን ኢየሱስ ንገረን እስኪ። እሱ ራሱ ኢየሱስ ነው። የጳውሎስ ኢየሱስ ማን ነው? ወንድሜ የምጠይቀን ጥያቄ መልስልኝ። ጳውሎስ የሰበከው ኢየሱስ የማን ልጅ ነው? አንተ የምታምነው ሌላ ካለ የጴንጤዎቹን የእኛን እኮ እንድታጋልጥ ነው። ምን ያህል እያጭበረበርናችሁ እንዳለ ወይ ምን ያህል እያጭበረበራችሁን እንዳለ ህዝቡ እንዲያውቅ ነው። ጳውሎስ የሰበከው ኢየሱስ የማን ልጅ ነው? የማርያም ልጅ። የማርያም ልጅ። እሺ፣ ሌላስ የማን ልጅ ነው? የአብ ልጅ። የማን ነው የሚቀድመው? በመጀመሪያ የማርያም ልጅ፣ ከዛ የአብ ልጅ ልበለው? አይ እሱ ማለት ወደ ምን ፈልገህ ነው? እንደዚህ አይነት ጳውሎስ የሰበከው ኢየሱስ የአብ ልጅ። አብ ይቀድማል። እሺ፣ የአብ ልጅ። ኦኬ፣ ቴንክ ዩ። በነገራችን ላይ ቆይ ጩኸት የለም። ጳውሎስ የሰበከውን ኢየሱስ ለህዝብ እየተናገርክ ነው። በነገራችን ላይ ምናምን ነገር ብለህ አትበለኝ። እኔ ለምጠይቅ ጥያቄ ጳውሎስ የሰበከውን ኢየሱስን በደንብ ንገረንና ከዛ የእኛን ደግሞ አዝረክርከ ታሳየናለህ ማለት ነው። ወንድምዬ እንግዲህ አንዴ ገጥመናል። ጩኸት አቁም። ጥያቄ ልለጥቅ። ልቀጥል ወንድምዬ፣ ቀስ በል። እሺ፣ ጳውሎስ የሰበከው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የማርያም ልጅ ነው ብለኸኛል አይደል? ኦኬ።
በዚህ ምድር ላይ ኧረ እኔ ልጠይቀው ወይስ አንተ ልጠይቀኝ ነው የፈለገው? እኔ እኮ የጠየኩት ጥያቄ አልመለስክልኝ። በመጀመሪያ ጳውሎስ ከሰበከው ኢየሱስ ጋር የእናንተ አይገናኝም ብለህ ስላልከን የጳውሎስን ንገረንና ከዛ የእኛን እኔ እነግርሃለሁ። ከዛ ሁለቱን አድምጥ። ጳውሎስ የሰበከውን ኢየሱስን ከነገርከን በኋላ ለህዝቡ ከጻፍኩ በኋላ እኔ የምነግርህ ማለት ነው ጴንጤ ስለሆንክ ከዚህ ያለውን ህዝብ ወክዬ በሙሉ በምድሪቱ ላይ ያሉትን ወክዬ የምነግርህ ከጳውሎስ ከሰበከው ከኢየሱስ ጋር የተጣላ የማይስማማ የተራራቀ የማይቀራረብ ከሆነ በእርግጥም ዋሾች ነን ማለት ነው። የሚቀራረብና የሚስማማ ሆኖ ከተገኘ እኔ ወንጌል ሰባኪ ስለሆንኩኝ የጴንጤ ወንጌል ሰባኪ ስለሆንኩ የማይቀራረብና የማይስማማ ከሆነ አንተ ልም ያልክ ውሸታም ነህ ማለት ነው። ስለዚህ አሁን የእኛን የምትለው ልዩ ነው ብለህ ስላልክ የጳውሎስን ኢየሱስ ንገረንና በጳውሎስ ኢየሱስ የእኛን የጴንጤዎቹን ኢየሱስ እኮ ልንመዝነው ነው እና ንገረን። የተነገረው ኢየሱስ አንድም ነጥብ በሙሉ የኔ ነው እቀበላለሁ። ወንድሜ እሺ፣ እሱን እኮ ትቀበላለህ። ኦኬ፣ ጳውሎስ የሰበከው ኢየሱስ በምድር ላይ አስተምሯል አይደል? በትክክል። እሺ፣ የኃጢአት ስርየት በማን በኩል ይገኛል ብሎ አስተማረ? የኃጢአት ስርየት በእኔና በአብ በማርያም ይገኛል አላለም? በማርያም ይገኛል አላለም ብሏል። በማርያም አይልም፣ ማርያም አይልም፣ ግን በቅዱሳን እንደሚገኝ በተለያየ ቦታ ገልጿል። እሱ ቃል በቃል ባይለው በማርያም የኃጢአት ስርየት ይገኛል ብለዋል። ባስተማረበት ጊዜ በሙሉ የተጻፈው እኮ መጽሐፍ ቅዱስ ላይ የለም። በማርያም የኃጢአት ስርየት አድምጠኝ። የጳውሎስን ኢየሱስ እየነገርከን ነው፣ ቁጭ ብለን እየሰማን ነው። ፓስተር እያንተ ጋር ድምፅ አለ መሰለኝ። ሚዩት አድርገው። ፓስተር አንተ ጋር ነው? ኦኬ። በማርያም የኃጢአት ስርየት ይገኘዋል ብሎ ተናግሯል ወይ? አይልም። ነገር ግን በሌሎች ምዕራፎች ላይ በግልጽ ተጠቅሷል። ወንድሜ ጥያቄን በደንብ መልስልኝ። ነገር ግን ብለህ ካልክ ከዛ ጋር ለመጠቀሱ ግድ አይደለም። እንደማመጥ የጳውሎስን ኢየሱስ በደንብ አስረዳን። ኦኬ። የጳውሎስ ኢየሱስ የሰበከው ኢየሱስ ከጴንጤዎቹ ኢየሱስ ጋር አይገናኝም ነው ብላ ያልከው፣ እሱም በኋላ መገናኘቱን እኔ እናገራለሁ። አንተ የጳውሎስ ኢየሱስ የአንተ ኢየሱስ ነው ማለት ነው። አሁን አንተ የእናንተ ግን ኢየሱስ አይደለም ብለኛል። በኋላ እኔ ስመልስ ነው የእኛ ኢየሱስና የጳውሎስ ኢየሱስ እንደሚገናኝና እንደማይገናኝ የምናየው ማለት ነው። አሁን የተጠየቀው የኃጢአት ስርየት በእኔና በአብ ይገኛል ብሏል ብልሃል። ኦኬ። በማርያምስ ይገኛል ብሏል የጳውሎስ ኢየሱስ የኃጢአት ስርየት? እሱ ቃል በቃል አላለም። ነገር ግን አትበል። አላለም ወንድሜ፣ ነገር ግን አፍራሽ ቃል ነው ብሏል ወይስ አለ? ስለ አንድ ቃል እንኳን ለምናወራው ብሏል ወይስ? ስለ ትልቁ መጽሐፍ ቅዱስ መሰለኝ። ልብ በል እኮ ትልቁ መጽሐፍ ይኸው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በማርያም የኃጢአት ስርየት ይገኛል ብሏል። የጳውሎስ ኢየሱስ አላለም። ጠጣት እንግዲህ ማለት ነው። አላለም። ሚዩት አድርግ አላለም። ሚዩት አድርጌያለሁ አላለም። እድል ሰጥቻለሁ። የምትለው ነገር ካለ ብዬ 2 3 ብያለሁ። አንድን ጥያቄ 40 ጊዜ አልጠይቀም አላለም። እሺ ልቀጥል። የኃጢአት ስርየት በመላእክት በኩል ይገኛል ብሏል የጳውሎስ ኢየሱስ? መልስልኝ። በመላእክት በኩል የኃጢአት ስርየት ይገኛል ብሏል? ማይክን ክፈተውና መልስልኝ። ማይክን ክፈተውና መልስልኝ። ከመጣሽ ማርያም ታምጣሽ ይላል የሀገሬ ገበሬ። እንግዲህ አንዴ ተንቀሽቀሽ ገብተበት ማይኩን ክፈተውና አውራኝ። ለምን ዘጋው? መጀመሪያ አልሰማ ብለህ ስላልከኝ ይህንን ስለመለስክልኝ አላለም ብለህ ካልክ በኋላ ነገር ግን ብለህ አንተን ሀሳብ አትጨምርም። በቃ አላለም። የጳውሎስ ኢየሱስ አድመጥ። የጳውሎስ ኢየሱስ ጠየቀኝ። የጳውሎስ ኢየሱስ ጠይቄህ የጳውሎስ ኢየሱስ ጳውሎስ የሰበከው ኢየሱስ የኃጢአት ስርየት በማርያም በኩል ይገኛል ብለዋል ወይ ብዬ ስልህ በጣም ታግለህ መጨረሻ አላለም ብለኛል። አላለም ብለህ ካልክ በኋላ ነገር ግን ብለህ አንተን ሀሳብ እንድጨምር አልፈቅድልም። በቃ የጳውሎስ ኢየሱስ ለምን አትፈቅድም? ጌታ ያለውን ብቻ ነው የምትነግረኝ። የጳውሎስን ኢየሱስ ነው የምትነግረኝ።
መጽሐፍ ቅዱሱም ሌላ ማጣቀሻ አለ። ሌላ ቦታ የጳውሎስን ኢየሱስ ነው የምትነግረኝ። ኢየሱስ የጳውሎስ ግድ አይደለም። አንተ የምትለውን ቦታ ብቻ አድምጠኝ። የጳውሎስን ኢየሱስ ማለት ጳውሎስ የሰበከውን ኢየሱስ ነው የምትነግረኝ። በማርያም የኃጢአት ስርየት ይገኛል ብሏል አላለም? እሺ በመላእክት የኃጢአት ስርየት ይገኛል ብሏል መጽሐፍ ቅዱስ ውስጥ? አዎ። በመላእክት የኃጢአት ስርየት ይገኛል ብሏል? አዎ። የቱ ጋር? ምዕራፍ ስንት ቁጥር ስንት? መጽሐፍ ቅዱስ ውስጥ ላውጣልህ እችላለሁ። አዳኞቻችን ረዳቶቻችን እንደሆኑ በግልጽ ተጽፏል። አድምጠኝ። እኔ ጠየቅኩኝ በመላእክት የኃጢአት ስርየት ይገኛል ብለዋል ወይ ነው? ረዳታችን ናቸው ምናምን ነገር አጋዦችን ናቸው አልጠየኩም። ከጥያቄ ረዳቶቻችን አዳኞቻችን እስከሆኑ ድረስ አድምጠኝ እባክህ፣ ጊዜውን ህዝብ ይሰማ ነው። ለጥያቄ የሚመጥን መልስ ስጠኝ። የኃጢአት ስርየት አንተ ራስህ መልስ ሰጠኝ። እኔን ጥያቄ መልስ። እኔ ጥያቄውን ሳመልስ ጥያቄ ወስደህ የኃጢአት ስርየት በማርያም በኩል ይገኛሉ ብሏል የጳውሎስ ኢየሱስ አላለም? በመላእክትስ በኩል ይገኛል ብሎ ብዬ ስለ አዎ ይላል አልክ። መጽሐፍ ቅዱስ ምዕራፍ ስንት ገጽ የትኛው ቁጥር የትኛው መጽሐፍት ላይ ላውጣ? ቶሎ በል ንገረን። ጥቅሱን አፍጥ ነው። በመላእክት የኃጢአት ስርየት ይገኛል ብሎ የጳውሎስ ኢየሱስ የሰበከ ራስህ አፍጥንና ነገረኛ። መጀመሪያ የጠየቅኩህን ወሬ አታውራ። የሚመስል አይነት ንግግር ነው። ወንድሜ ጫጫታን የፈለግከው ይሄ ጠጅ ቤት ሚዩት አድርጌያለሁ። ጠጅ ቤት አይደለም። በመላእክት የኃጢአት ስርየት ይገኛል ብሏል ብለኸኛል። መጽሐፍ ቅዱስ ብሏል ብለኸኛል። መጽሐፍ ቅዱስ ጽፍልሃለሁ። መጽሐፍ አላልኩም እንዳትል ነው የምጽፈው። መጽሐፍ ቅዱስ ብሏል ብለኸኛል። ምክንያቱም የጳውሎስ ኢየሱስ በመጽሐፍ ቅዱስ ላይ በመላእክት የኃጢአት ስርየት ይገኛል ብሏል ብለኛል። ብሏል። ምዕራፍ ስንት ቁጥር ስንት? መጽሐፉን ንገረኝ። የትኛው? ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ ስንት ቁጥር ስንት? አሁን ስትከፍት መጽሐፉን ምዕራፉን ቁጥሩን ንገረኝ። ቴንኪው። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛል ብሎ ያለበት ማለት እላህ ላይ ሰማይ ይደፋብሃል አልኩ። እንግዲህ ከዛ እናያለን። እስኪ በል ቶሎ በል ማይኩን ክፈተውና መልስ። ስማ ዝም ብለህ ነው እንዲህ የምታወራው? የኔን እየዘጋ ትንሽ ጊዜ ስጠኝ። መልስ ይኸው ሰጥቻለሁ። መልስ ሰጥቻለሁ። ጎሄድ መጀመሪያ ንትርክ ነው መግባባት የፈለግከው አልገባኝም። አሁን የጳውሎስን ኢየሱስ እየነገርከኝ ትምህርት ነው። እኔ ጠያቄ ነኝ። አንተ ቶሎ ቶሎ መልሱን ገጭ ነው ማድረግ ያለብን። ጎሄድ አሁን መልሱ ፖሊስ ጣቢያ እኮ አይደለም በመፈቃቀድ መግባባት የምንነጋገር መሰለኝ። ልክ ነው። እሺ መልስ ስጠኝ። ዝም ብሎ ደስ አይበለው አይነት ነገር ከሆነ ይህ የሚሰማ ሰው ይታዘባል። መልስ ከመጽሐፍ ቅዱስ ነው። አሁንም በድጋሚ ነው የምነግርህ። ልናገር፣ ስማ፣ መሀል አታቋርጥ። ለአንተስ ማን ነው ይህን ያህል መብት የሰጠህ? እንዴ ቤት ነው ከፈለክ ዝጋው። ምን አይነት ጉድ ነው? ጉድ ነው በእውነት። መጽሐፍ ቅዱስ ላይ መላእክቶች አዳኞቻችን ረዳቶቻችን እንደሆኑ በግልጽ ተጽፏል። ጥያቄ የምን ነበረው? ቦታ አይደለም ሁለት ሶስት ቦታ። ጥያቄ የምን ነበረ? አሁንም በድጋሚ ነው የነገርኩህ እኮ። ጥያቄ ምን ነበር? እውነት ጥያቄ ምን ነበረ? አስታውሰኝ። መላእክቶች አዳኞቻችን ናቸው ወይ ብለሃል። አልወጣኝም። ልብ በለኝ፣ አድምጠኝ። አልወጣኝም። እባክህ የምጽፈው አውቄ ነው። ከቅርብ ቀን ወዲህ ያመጣሁትኝ የምጽፈው አውቄ ነው። ወንድሞች እናቶችን፣ የኃጢአት ምክር የጳውሎስ ኢየሱስ ጳውሎስ የሰበከው ኢየሱስ የማን ልጅ ነው አልኩህ? የማርያም ልጅ ነው፣ የአብ ልጅ ነው አልከኝ። ኦኬ። የጳውሎስ ኢየሱስ የኃጢአት ስርየት በማን በኩል ይገኛል ብሎ አስተማረ ብዬ ስልህ በእኔና በአብ ብሏል አልከኝ። ኦኬ። የጳውሎስ ኢየሱስ የኃጢአት ስርየት በማርያም በኩል ይገኛል ብሏል ብዬ ስልህ አላለም አልከኝ። አሁንም ጠይቄ ለጥቄ የጳውሎስ ኢየሱስ የኃጢአት ስርየት በመላእክት በኩል ይገኛል ብዬ ስልህ መጽሐፍ ቅዱስ ብሏል አልከኝ። ምዕራፍና ጥቅስ ንገረኝ ወንድምዬ። አትበቅ ምዕራፍና ጥቅስ መጽሐፍ ቅዱስ ብሏል ስላልከኝ ያው የጳውሎስ የሰበከው ኢየሱስ መጽሐፍ ቅዱስ ላይ የተናገረውን ጥቅሱና ምዕራፉን ስጠኝ። በመላእክት የኃጢአት ስርየት ይገኛል ብሎ የሚል አርዕስቴ የኃጢአት ስርየት ነው። ልብ በሉ፣ የኃጢአት ይቅርታ ማለት ነው። ጋሄድ
አንተ ሰባኪ ነኝ ብለህ እንደዚህ ነው የምትሰብከው? ሰውን እንዴት ነው የምታሳምናቸው? እንደዚህ ሸጋ አድርጌ ያልከውን እየጻፍኩ ለህዝብ እያሳየው ማለት ነው። ካሜራ ከፍቼ መጽሐፍቶቻችሁ በላሁን ምዕራፍ ስንት ነው ያልከኝ? ምዕራፍ አልሰማሁትም። መጽሐፉ ቤት ነው አዲስ ኪዳን ብሉይ ኪዳን አዲስ ኪዳን የትኛው ላይ ላውጣ? የቅዱሳት ልጅ ያወካው ለራት አይበቃም አሉ። እሱም በኋላ ተተርተዋል፣ ከቄሶቹ ጋር ተተርተዋል። የትኛው መጽሐፍት ላይ ላውጣ? ምዕራፍ ስንት ነው ያልከኝ? ዳንኤል ነው ወይስ ማቴዎስ ላይ ነው ያልከኝ? አልሰማሁም ነበር። ጥቅሱ ንገረኝ። እኔ ነው ሌላ ሰው ነው? ተናገር እንጂ አንተ አይደለህ እንደ መጽሐፍ ቅዱስ ላይ ይገኛል ጳውሎስ የሰበከው ኢየሱስ በመላእክት የኃጢአት ስርየት ይገኛል መጽሐፍ ቅዱስ ብለዋል ያልከኝ አንተ አይደለህ እንዴ? ታዲያ ማንን ነው የማወራው? ማማይኬ ከፈታለ እኔ እናንተ አይደል የምናወራው? ተናገር እንጂ መጽሐፍ ቅዱስ ምዕራፉ ይላል ብለሃል። መጽሐፉንና ምዕራፉን ንገረኝ። መጽሐፉንና ምዕራፉን ንገረኝ። መጽሐፉና ምዕራፉን ንገረኝ። ስለ መድኃኔዓለም ልለምንህ ተፈራው ከሆነ ጳውሎስ የሰበከውን ኢየሱስን ተፈራው ከሆነ ታገስ እንጂ በእግዚአብሔር ይኸው ሰማለሁ። አሁንም ሰጥቻለሁ ደቂቃ ተናገር። የፈጣሪ ያለ ምን አይነት ምንድነው? እንደዚህ የሆነ የተንጫጫችሁ ነገር ጠቅላላ የመጣው ጴንጤ ቤት ነው። ጴንጤ መጽሐፍ ነው የሚያምነው። ከመጽሐፍ ውጭ ሌላ ነገር አያምንም። መጽሐፉ ላይ ግን ድርቅ ብለን የምናምነው አሁን ጳውሎስ የሰበከው ኢየሱስ መጽሐፍ ነው የምታምኑት። መጽሐፍ ብታምኑማ 81 አድርጋችሁ ቆየው ግን ትቃተሉ ነበረ። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛል ብሎ ያለበት በመላእክት የኃጢአት ስርየት ይገኛል። እኔ ጠየቁት ጥያቄ መች መለስክልኝ? እኔ እኮ በዚህ ቅጣት ታቀጥሩ እኮ የለኝም። አቅቶሃል? እማፍርበት ነገር የለም ምናምን የለም እያልኩ ነው አለ። አዎ በትክክል አዳኞቻችን ናቸው፣ መላእክቶች ረዳቶቻችን ናቸው። መጽሐፍ ቅዱስ ላይ በግልጽ ተጽፏል። እሺ እኔ ነኝ ወንድሜ፣ እየቀለድክ ከሆነ ታቆማለህ። እኔ ሚዩት ያደረኩ ማለት ነው። እድሜ ሳስበው ትልቅ ሰው እድሜ ትልቅ ሰው የጠየቁት ጥያቄ መልስ። ሁለተኛ ቆሮንቶስ ምዕራፍ 11 የተጻፈው መልስ ለማን ነው? ለራስህ ነው። መልስ ይሄን መጀመሪያ አድምጥ። ካልሆነ በቃ ዝም ብሎ እታች ውረድ በለው። እታች ውረድ። እንደዚህ አረፋ ካስደፈኩ እታች ውረድ። ጴንጤ ላይ ለመዋሸት እነ ምላስ ረጅሙ እኛ ላይ ለመዋሸት ምላሳችሁን እንደምታንበልብሉት አይደለም። አሁን ኮሜንት ከፈቱላቸው። ስትያዙ እንደዚህ ጭብጥ ገለባ አይነት ነገር ትሆናለህ ማለት ነው። ጳውሎስ የሰበከው ኢየሱስና እናንተ የሰበካችሁት አንድ አይነት አይደለም ብሎ ማለት ቀላል ነው። ግን ጳውሎስ የሰበከውን ኢየሱስን አሳይት ብለህ ትባላለህ። አየህ፣ ኮሜንቱን ጥርቅምቅም አድርጌ ምንም መፈናፈኛ ሳትቼህ፣ ከዛ ግን እንድትናገር እድል ሰጠው። ኮሜንት ክፈቱላቸው አሁን ወንድሞች፣ ይተንፍሱ ወገኖች። ሁለተኛ እንዳይለመድህ ምን አይነት ጉድ ውስጥ ነው የገባው ነው ስትል የነበረው በየመካከሉ ማለት ነው። ወገኖች አልሰማም። እኔ ሞዴሬተሮች የላችሁ? አንዱ ሲከፍታ አንዱ እሺ፣ ዳንዬ ብቻ ይክፈተው ካለ እሰማለሁ። ወገኖች ይሰማል። አርሚዬ እንዴ ሌላው ሰው የለም እንዴ ወገኖቼ? ሰውየው ደግሞ እሺ ፓስተር 81 ዋህዱን ያለው ታዲያ 82 እኮ አደረገው። ሰማንያ አንድ ዋህዱ ሁለት አንድ ደም ጨመረበት አይደል? እርሜ መስቀሉንና ማርያምን ደግሞ ረስቷታል። እሺ ሁለተኛ እንዳይለመዳችሁ። እሺ እስቲ ጳውሎስ የሰበከው ኢየሱስና ጴንጤዎች የሚሰብኩት ኢየሱስ አንድ አይደለም ብሎ የሚል ይምጣ። ከዚህ በፊት ይህንን ጥያቄ አቅርቤ ትንሽ ገቡ፣ ተንተፋተፉ። ምን ብዬ ይኸው አርእስቱ እንደዚህ ብለን የሰራ ነው። እኔና ዳጊዬ ነው እንደዚህ አድርጎ የሚሰራ ብዙ ጊዜ። ጌታ ይባርከው። የእኛና የኦርቶዶክሱ ኢየሱስ ልዩነት አለውን ብለን ማለት ነው። ምክንያቱም አለው እያሉ አቧራ ያጨሱ ነበር። አንዳቸው መምህራንና ካህናት፣ ዲያቆናት ግን እኛ ፊት ገብተው ሊናገሩ አልፈቀዱም፣ አልቻሉም።
እስቲ መጥቶ አዎ እናንተ የምትሰብኩት ኢየሱስ ክርስቶስና ጳውሎስ የሚሰብከው የተለየ ነው ብሎ የሚል ሰው ካለ እስኪ ይምጣና ነገረ ክርስቶስ ከኛ ጋር ያውራ ማለት ነው። የለም በዚህ አርዕስት ላይ ይኸው ዛሬ አይደለም የሰራነው ይሄንን በዚህ አርዕስት ላይ አሁን ፒክቸሩ ላይ ያሳየነው ማለት ነው። የእኛና የኦርቶዶክሱ ኢየሱስ ልዩነት አለውን ብለን የጠየቅናቸው የመጣ የለም። የስም ላጲስ ሁሉ ስም ለማጥፋት ዘመናቸውን ሁሉ ጴንጤ ላይ ነው አፋቸውን የሚከፍቱት እና ስም ከማጥፋት ቀርቦ መጠየቅ ነው። ኦኬ ቀርቦ መጠየቅ ነው። የጳውሎስ ኢየሱስ የኃጢአት ስርየት በማንና በማን ይገኛል ብያልኩት አለ። በእኔና በአብ ብሏል። እውነቱን ነው። አንድ የጳውሎስ ኢየሱስ የማን ልጅ ነው ብዬ የአብ ልጅና የማርያም ልጅ ብሏል። እውነት ነው። ይሄ ሁለቱም በአንድነት ቲክ። የጳውሎስ ኢየሱስ በማርያም የኃጢአት ስርየት ይሰጣል ያገኛሉ ብሏል ወይ አላለም ብሏል። ልክ ነው። ይሄም ቲክ ይሰጠዋል። ጎበዝ ተማሪ ነው። የጳውሎስ ኢየሱስ በመላእክት የኃጢአት ስርየት ይገኛሉ ብዬ ስትለው አዎ ብሏል አለ። መልስ አምጣ እምል ሉተር ያው እንግዲህ እንትን ሆኖ በዚህ ወጥቶ ምናምን ነገር ኧረ መልስ ስጠኝ። እንግዲህ የነበረውን ጫጫታ አይታችሁታል። መልስ ስላልሰጠ ማለት ነው። የእኔ ውጤት መቼም ቢሆን መልስ አያመጣም። በመላእክት የኃጢአት ስርየት ይገኛል ብሎ የሚል ስለዚህ ኤክስትራ ማለት ነው። የጴንጤዎስ ኢየሱስ ጳውሎስ ከሰበከ የተለየ ነው። እስቲ ገብቶ የሚያወራ ኦርቶዶክሳዊ ለምን ገዝታ አትልኩም? ለምን ገዝታ አትልኩም? አገልጋዮች ለምን ገዝታ አትልኩም? ከውጭ ሆነ ከምታይ ለምን ገዝታ አትልኩም? 14 ፎሎ ይዘ ኮሪ ነው ብሎ የሚል 14 ፎሎ ይዘ እናንተ በል እዛው ሁን ብራዘር እናንተ ኦኬ እሺ አስማማ አቤት አቤት ሰላም እግዚአብሔር ይመስገን። የት ቤተ እምነት ነው? ካንተው ኦኬ መታችሁ ረዳ ታዲያ ምን ታደርጋለህ? ኦርቶዶክሳውያን ስጠራ ምን ታደርጋለህ? እሺ ሌላ ኦርቶዶክሳዊ ካላችሁ አለ? ሌላ ኦርቶዶክስ በእውነት ጴንጤዎች የሚሰብኩት ኢየሱስና ጳውሎስ የሰበኩት አንድ አይነት አይደለም። በማ ላይ ገመዳችሁን እንደምታጠብቁ ታሳያለሁ። ገድልና ድርሳነ ላይ እንደውም ጳውሎስ ከሰበከው ጋር የማይገናኝ ለምሳሌ ጳውሎስ የሰበከው ኢየሱስና ኦርቶዶክስ የምሰብከው ኢየሱስ አንድ አይደለም ብዬ እንድል የሚያደርገኝ በጣም ብዙ ምክንያቶች አሉ። እንደው አፌ ሞልቼ አንድ አይደለም ብዬ ባልልም ግን አንድ እንዳይደለ የሚያመላክት ነገር አለ። ለምሳሌ የኦርቶዶክሱ ኢየሱስ በ5 ዓመቱ ሕፃናትን ደረቱን ስለረገጠው ሕፃን ልጅ ረግሞ ገሏል። በ7 ዓመቱም አሁንም እንደገና ሌላ ልጅ ገሏል። በ12 ዓመቱም አሁንም እንደገና ሌላ ልጅ ገሏል። በአጠቃላይ ከ6 በላይ ልጆችን ሕፃናትን ጨፍጭፎ ገሏል ይላል ታምረ ኢየሱስ ላይ። ሙሉን ያነበብኩት ሙሉን አልኩ እያወጣው እንደዚህ ገጽ ከምዕራፍ ከቁጥር ነው ማሳየ። ይሄ ታዲያ ከምን ጋር ይጣላል? ታዲያ ይግዳል እሱ አምላክ አይደለም እንዴ ምናምን ነገር ብለህ ብትለኝ መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እናስ ወደ ዓለም መጥቶ ግን ሕፃናት ሲጫወቱ ደረቱን ሲረግጣው ነፍስ ተቆረጠች ብሎ ሲረግመው ሞተ ይላል። ስለዚህ ኦርቶዶክስ በታምረ ኢየሱስ ላይ የጻፈችው ነፍሰ ገዳይ ኢየሱስ ነው ማለት ነው። ነፍስ የሚያድን ሳይሆን ነፍሰ ገዳይ ኢየሱስ ነው ብላ የጻፈችው። ምሕረት ያርግልሽ የጌታዬን ስም አልጽፍም። ንስሐ ነው መግባት ያለባት ኦርቶዶክስ። ታምረ ኢየሱስ በሚባል መጽሐፍት ላይ የጌታን ስም አጠልሽታ የጻፈች ንስሐ ነው መግባት ያለባት። ለምን ተብሎ ቢባል በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እግዚአብሔር ቃል ሲናገር ደቀ መዛሙርቱን ምን ብለው አሉት? አምጣ ኤርሚያስ መረጃ አምጣ።
ያው ጴንጤ መጽሐፍ ቅዱስ አያውቅም ነው የሚባለው አይደል? ገልብጠህ አንብበው። በኦርቶዶክስ እንደዛ ነው ብሎ የሚሉት። ገልብጠህ አንብበው 954 ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ምን አይተው እዚህ ጋር የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱ መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራዊ መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱ ያዕቆብና ዮሐንስ የዘብዴዎስ ልጆች ማለት ነው አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እነዚህ ያልተቀበሉን ሊቀበሉን ያልፈለጉትን እነሱን ኤልያስ ታሪክ ጠቅሰው ወደኋላ ነገሥት መጽሐፍ ላይ ሄደው ኤልያስ ከሰማይ ወደ እሱ የተላኩ መልእክተኞችን ንጉሱን አውረድ ይልሃል ብለው ባሉት ሰዓት ላይ እኔ እግዚአብሔር ባሪያ ከሆንኩ እሳት ከሰማይ ወርዳ ትብላችሁ ብሎ ባለበት ሰዓት ልክ እንደዛ ተበልተው እንደጠፉ እነዚህንስ እንደዛ ብለን እንድንል ትወዳለህ ወይ ብሎ አሉት። ማን ነው ያስገባሉ? ሊያ አታስገቢ ህይወት። ይሄ አሁን እኮ አውርተው ነው ሌላ ነው። እሺ ሌላ ከሆነ እሺ እሳት ከሰማይ ወርዶ ትብላቸው እንል ዘንድ ትወዳለህ አሉት። ነው ይሄኛው ሌላ ነው። እሺ ታዩ። ከዛስ ጌታም አዎ እሳት ይብላቸው እንጂ ያልተቀበሉኝን እኔ እኮ ከልጅነቴ ጀምሮ ሕፃን እንኳን ደረቴን ሲረግጥ እየገደልኩ ነው የመጣሁት ብሎ አይደለም ያለው ጌታ ምን አለ? እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ ነው እንደሆነላችሁ አታውቁምን? የሰው ልጅ ጌታ ራሱ ማለት ነው የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት እና ታምረ ኢየሱስ ላይ በ5 ዓመቱ በ7 ዓመቱ በ12 ዓመቱ 6 በላይ ህፃናትን ጨፈጨፈ ብላ የምታስተምረው ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃን ልጅ የ5 ዓመት ህፃን ልጅ ነው። ጌታ ራሱ የ5 ዓመት ህፃን ልጅ ነው ይላል። እንግዲህ 5 ዓመት ህፃን ልጅ ገፋ ቢል ከ7 ወይ እስከ 3 ዓመት ህፃን ልጆች ባሉ በሱ እድሜ አቻ የሆኑ ልጆች ናቸው አብረው የሚጫወቱት። የልጅ ነገር እንግዲህ ሲሯሯጡ ደረቱን ረገጡት ይላል። ታምሩ ቃል በቃ እንደዛ ነው የሚለው ወንድሞቼ፣ ደረቱን ረገጠ ይላል እና ነፍስ ተቆረጠች ብሎ ሲለው ልጁ ሞተ ይላል እና ወደ መቃብር ገባ። እኔ ምልህ ምንም ጨቅላ ህፃን ምንም የማያውቅ ህፃን ልጅ ደረቴን ረገጠኝ ብሎ ጌታ ኢየሱስ እዚህ የሚገድለው በመስቀል ላይ ግን የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚል አይታያችሁም? ሁለት ኢየሱስ የኦርቶዶክሱ ኢየሱስ በ5 ዓመት ህፃን ይገላል። የ5 ዓመት ህፃን ልጅ ይገላል። የጴንጤውና ጳውሎስ የሰበከው ያው የጴንጤው ኢየሱስ ስለሆነ በመስቀል ላይ የሚቀጠቅጡትን ሲደበድቡት ያደሩትን በመቃ ሲመቱት ነገ የሚሆነው ንገረን አንተ ነቢይ አይደለ እያሉ ሲያሾፉበት የነበሩትን በመስቀሉም ላይ ተሰቅሎ በነበረበት ሳለ በሮማይስጥና በዕብራይስጥ በግሪክ ቋንቋ የተጻፈውን እያዩ ሲስቁበት ሲላገዱበት የነበሩትን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እየቸነከሩት ላሉት ምህረትን የለመነ ጌታ እንዴት ህፃን ልጅ በ5 ዓመት ውስጥ ገሏል ብላ ትላለች ኦርቶዶክስ? ነውራችሁ በጣም ብዙ ነው ኦርቶዶክሳውያን ወንድሞቼ እናቶቼ፣ ነውራችሁ በእውነት ከፊቴ እንዳትቀርብ እሺ። መጽሐፍቶቻችሁን እንዴት እንዳነበብኳቸው መድኃኒዓለም ነው የሚያውቀው። ጉራዬን እየቸረቸርኩ አይደለም፣ ሙሉን አንብቤ ጨርስኩ። ታምረ ኢየሱስ አብዛኛው ከቁርአን ጋር ተመሳሳይ ነው። ወይ ቁርአን ነው ከታምረ ኢየሱስ የወሰደው ወይ ታምረ ኢየሱስ ከቁርአን ቆርጇል ማለት ነው። እዛው ተነጋገሩ። አባናና ፋርፋ እዛው አውሩ፣ አይመለከተኝም። እኔ ግን የምጠይቅህ እዚህ የ5 ዓመት ህፃን ልጅ ሆኖ ልጅ ገደለ ብላችሁ ተጽፋችኋል። ለምንድነው ልጁን የገደለው? ደረቱን ስለረገጠ የጌታ ደረቱን የረገጠ ህፃን ልጅ ይገላል። ችንካር ግን የቸረከሩበትን ምልጃ ይለምንላቸዋል። ኢየሱስ ህፃን ላይ ነው እንደ ጉልበቱን የሚያሳየው ብለን እንድንል ነው የእናንተ የተጣመመ የደብተራ ትምህርት። እና እዚህ ላይ እናብቃ። ማንም አይመጣም። ማንም አይመጣም። ምን በወጣቸው ይመጣሉ። እዛ
ቃልት ያሰማልን በእድሜ በጤና ይጠብቅልን መምህራችን እያለ ብሎ የሚለው ምንም የማያውቅ ሚስኪን ህዝብ አለ። እነሱ ጋር ነው እንትን የሚሉት እንጂ አይዛ አይመጡም። ግን የሚመጣ ሰው ካለ መናገር እንችላለን። ተባረኩ። ፓስተር ናቲ የምትለው ነገር ካለ ለአንተ ልስጥህ እና ወንድሞች አጠራ ጠራ አድርገው ተናግረው እንሳኛ። በቃ ቴንክ ዩ። ጌታ ይባርክህ ኤርምዬ፣ ተባረክ። ያው ምንም አያመጣም፣ ምክንያቱም የጠቀሰውን ጥቅስ ራሱ ማብራራት አልቻለም እና በእርግጥ እውነተኛው ኢየሱስ የሚሰበከው መናፍቅ በምንባለው ሰዎች ነው። መናፍቁ ግን አንዳንዴ ሰይጣን ራሱ ሰይጣን ይላል እና መናፍቅ ሲል በጣም ይገርመኛል። እና ኢየሱስ ክርስቶስ እኔ የሰው ልጅ ላድን እንጂ ላጠፋ አልመጣሁም እያለ አንተ እንዳልከው ታምረ ማርያም ታምረ ኢየሱስ ህፃናትን የሚያስጨፈጭፍ ህፃናትን